ደራሲ ይስማዕከ ወርቁ። ክፍል 3። አይሰነበቱት የለም ሰነበቱ። ከውሻነቴ ላይ እንኳን ሕይወት ተጨልፎብኝ በአንድ የበቆሎ አዝመራ ውስጥ ወድቄ ሰነበቱ። ደግነቱ የበቆሎ አዝመራ ውስጥ እንደምንም እየተንፏቀቅሁ መግባት የጠቀመኝ እንጂ የጠን በአንሳ ስንቅ መሆን አይቀርም ነበር። የግዴን ቬጂቴሪያን ሆኜ ሰነበቱ። የደረቀ የበቆሎ እሸት ስግጥ። ይህ የሆነበት ምክንያት በሌላ አይደለም፣ ባጃጅ ገጭቶኝ ነው። የውሻ አምላክ ጠበቀኝ እንጂ ውሻነቴን እንኳን ለጥቂት ላጣው ነበር። አንድ ቀዥቃዣ የባጃጅ ዘዋሪ ለትሞ ጣለኝ። ሆኖም ሙሉ በሙሉ አላገኘኝም። ጎኔ ከግራ ወደ ቀኝ እስኪዞር ጎንጦኝ ሲያልፍ ወገቤ እንደ ደጋን ታጥፎ ቦይ ውስጥ ራሴን አገኘሁት። ወቅቱን ያልጠበቀ ዝናብ ሲጥል ነበር ያመሸው። ጎርፉ እንኳን አንድ ኮስማና ውሻን ቀርቶ ዝሆንንም እንደ አሮጌ ጫማ እያገለባበጠ መውሰድ የሚችል ነበር። ከሻሸመኔ ቆሻሻ ጋር እያዥ መለመለ ቁልቁል ይዞኝ ተፈተለከ። እንኳን ለመውጣት ልሞክር እግሮቼን እንኳን ማንቀሳቀስ አልችልም ነበር። ሲያሻው ከስርቻ እየወተፈ ሲያሻው ከጉልጥምት እያጋጨ ሲያንገላታኝ ካመሸ በኋላ ከአንድ አነስተኛ ወንዝ ጨመረኝ። ወንዙም በደንብ አስተናገደኝ። ሲያሻው ከቋጥኙ ሲያሻው ከግንቡ ጋር እያጋጨ የሻሸመኔን ከተማ አውጥቶ የበቆሎ አዝመራ ካለበት ሜዳማ ስፍራ ተፋኝ። ከሊጥ የወጣች ጫጩት መስዬ ወድቄ አደርኩ። ቢነጋም መነሳት አልቻልኩም። እዛው ተልሞስሙሼ ፀሐይ ሲቀቅለኝ ዋልኩ። ወደ ማታ የሞት ሞቴን እየተንፏቀቁ ከቅርቤ ወዳለ የበቆሎ አዝመራ ገብቼ ተዘረርኩ። ለስንት ቀናት እንደሰነበትኩ አላስታውስም። ቀን መቁጠር ካቆምኩ ቆይቻለሁ። በነሲብ ያገኘሁትን ቀን ከመኖር በቀር ምርጫ የለኝም። ወቅቱን ያልጠበቀ ዝናብ ብቻም ሳይሆን ወቅቱን ያልጠበቀ ጎዶሎ ቀንም እያንገላታኝ ነው። ይሄ እኔ ብቻ ሳይሆን የሀገሪቷ ዕጣ ፈንታ ነው፣ በነሲብ መኖር። ወቅቱን ያልጠበቀ ዝናብ ሰብሏን ሲያረግፍ፣ ወቅቱን ያልጠበቀ ርዕዮተ ዓለም እንደ ሾህ አክሊል አናቷ ላይ ሲጫንባት፣ ወቅቱን ያልጠበቀ መሪ እንደ ድንጉላ ፊት ብሎ ሲጋልባት ትታየኛለች። የታላላቆቹ ታላቅ እንዳልነበረች የታናናሾቹ ታናሽ ሆናለች። እንደኔ ከሰውነት ተርታ ወደ ውሻነት እንደወረዱ ዜጎቿ ጎርፍ እንደሚያንገላታው ገፋፎ ማንም እንደፈለገ ይወስዳቸዋል፣ ይነዳቸዋል፣ ይጋልባቸዋል። ጎርፍ ላይ የወደቀ ቅጠል የራሱ አቅጣጫ እንደሌለው እንዲሁ ነን። ሆኖም ማን ተስፋ ይቆርጣል? እንደገና ወደ ከተማው ንብርት ወጣሁ። ባጃጅ ባየሁ ቁጥር እየደነበርኩ የአዲስ አበባውን ጎዳና ይዤ መጓዝ ጀመርኩ። እየተወጫመድኩ ባለፈው ተሳፍሬበት የነበረው አይሱዚ መኪና እዛው እንደ ምርኮኛ የጣሊያን ታንክ ተገትሮ ይታያል። ተበላሽቶ ባይቆም ኖሮ እስካሁን አዲስ አበባ ገባ ነበር። ምን እንደጎደለበት ባላውቅም በጠብቅ ሊሄድ ባለመቻሉ ነበር ከወገቡ የወረድኩት። ቢሄድ ኖሮ ለባጃጅ አደጋ ባልተዳረኩም ነበር። ምን ዋጋ አለው? ስለ ትላንት ማሰብ ፋይዳ የለውም። ከቆመ አይሱዙ ጀርባ ሌላ አይሱዙ ቆሟል። ጥቂት ተገልቦ የሚታየው ሰማያዊ ኬንዳ መለስተኛ የድንች ተራራ መጫኑን ያሳብቃል። ወደ አዲስ አበባ እንደሚሄድ መገመት አላዳገተኝም። እንደገና እድሌን ለመሞከር ቆረጥኩ። አስቸጋሪው ነገር እንዴት ወደ አይሱዙ ጀርባ መውጣት እንደምችል መዘየዱ ነው። ከፊት ተበላሽቶ እንደቆመውና ባለፈው እንደወጣሁበት አይሱዙ መወጣጫ የሚሆነኝ የአሸዋ ክምር የለም። እስኪመሽ ድረስ መውጫዬን ሳውጠነጥን ቆየሁ። በጥፍሬ እየቧጠጥኩ ለመውጣት ሞክሬ ነበር፣ አልተሳካልኝም። ያለኝ አማራጭ ከፊተኛው አይሱዚ ላይ ወጥቼ ወደዛኛው አይሱዚ መዝለል ነው። ሌላ አማራጭ የለኝም።
ከአሸዋው ክምር ላይ ከወጣሁ በኋላ ተበላሽቶ ከቆመው አይሱዚ ወገብ ላይ ቁብ አልኩ። ሁለቱ መኪኖች ያላቸውን ርቀት በአይን ለካሁት። በግምት 4 ሜትር ይሆናል። ባጃጁ ወገቤን ባይቀለጥመው ኖሮ ለመዝለል አይከብደኝም ነበር። ነገር ግን እንደ አቦ ሸማኔ መወርወር የሚያስችለኝ ወገብ ከወዴት ይመጣል? ተጎድቻለሁ። ዝናብ እንደመታት ቆለኛ ፍየል ተቀፍድጃለሁ። የመጣው ይምጣ እንጂ መዝለሌ ነው። ያው አስፋልቱ ላይ ከተፈጠፈጥኩም ልፈጥፈጥ እንጂ ከመዝለል የሚያዳግተኝ ፍርሃት የለም። ግን ደግሞ አጉል ጉራ ከሆነ በሁለት አይሱዚዎች መሃል አጥንቴ ሊለቀም ይችላል። አምላክ ያውቃል። ዝለል የሚል መንፈስ ወደፊት ሲንጠኝ ይቅርብህ፣ ተከስከሰ መቅረትህ ነው፣ ያችን ቆንጆ ሚስትህን አይኖች ሳታይ መሞትህ ነው፣ ልጆችስ የሚለኝ መንፈስ ደግሞ ወደ ኋላ ሲስበኝ ሁለቱ የድፍረትና የፍርሃት መናፍስት ዥዋዥዌ ሲጫወቱብኝ ከቆየው በኋላ አይኖችን ጨፍኜ አንዱን መረጥኩ። ውሻ ከሆንኩ ወዲህ እንዲህ አይነት ድምፅ አውጥቼ አላውቅም። እንደገናም እንዲህ አይነት ድምፅ መድገም የምችል አይመስለኝም። ይህ ደመ ነፍሳዊ ድምፅ የዓለም የሙዚቃ መሳሪያዎች ሁሉ አንድ ላይ ቢመቱ አያወጡትም። የሞዛርት ጣትም፣ የቤትሆቨን ጅማትም፣ የያሬድ ማህሌትም ይህን ድምፅ አያወጡትም። ወደ ኋላም ወደፊትም እንዲህ አይነት ድምፅ አይወጣም። ይህን ድምፅ ያወጣሁት ከዛኛው አይሱዙ ወደዚህኛው አይሱዙ በደመ ነፍስ ስዘል ነው። የፈጣሪ ያለ ለጥቂት ደቂቃዎች ከወደኩበት ሳልነቃነቅ ቆየሁ። ወገቤ እንደ ሰንበሌጥ ከሁለት የተሰነጠቀ መሰለኝ። አጥንቶቼ በሙሉ ለየብቻ ተለያይተው የወደቁ መሰለኝ። የሞትኩም መሰለኝ፣ ያለሁም መሰለኝ። የት ላይ ወድቄ ይሆን? አስፋልቱ ላይ ወይስ አይሱዚው ላይ? አይኖቼን በመከራ ገለጥኳቸው። ራሴን ድንች ላይ ያገኘሁት የአይሱዚው ጀርባ ላይ። አይኖቼን እንደገና ገጠምኳቸው። መትረፌን ማሰብ አልፈለኩም። አስፋልቱ ላይ ተከስክሼ አጥንቴ የተበታተነ መስሎኝ ነበር። ነገር ግን የባለፈው ስሜት እንጂ ሌላ አልነበረም። ጥቂት ረፍት ካደረኩ በኋላ ሾፌሩና ረዳቱ እንዲያዩኝ በመስጋት ኬንዳውን ሰርስሬ አፈር የሚሸተውን ድንች ጎርጉሬ ገብቼ ተደላደልኩ። እስካሁን ሾፌሩና ረዳቱ አልመጡም። መቃሚያ ቤት ገብተው ያንኑ መከረኛ ጫት እያመረጀኩ ይሆናል። መምሸቱን ማን በነገራቸው? የድካሙም የህመሙም ስሜት ተጫጭኖኝ ብዙ ከቆየው በኋላ የሞተር ድምፅ ሲያጓራ ሰማሁ። መጥተዋል ማለት ነው። ሞተሩ ስሪያ ላይ እንዳለ ጅብ ሲንበቀበቅ ከቆየ በኋላ ጉዞ ተጀመረ። የአፄ ኃይለ ሥላሴ መንፈስ እስካሁን የሚንሳፈፍባት ከተማ ወደ ኋላ መቅረት ጀመረ። ሻሸመኔ። ስለ ኃይለ ሥላሴና ስለ ሻሸመኔ ማውጠንጠን ያልተወኝም። ሆኖም ግን ይህን ሐሳብ ከአይምሮዬ መንጭቄ ለማውጣት ታገልኩ። ፍሬ አልባ ትግል። ሻሸመኔን ከራስ ተፈሪ መነጠል እንደማይቻል እንዲሁ ይህን ሐሳብም ከአይምሮዬ መነጠል አልተቻለኝም። ከዚህ ጋር የማርከስ ጋርቬይ መንፈስ በስተምስራቅ ፎለል ብላ እንደተንጠለጠለችው ሙሉ ጨረቃ ያበራብኝ ጀመር። ማርከስ ጋርቬይ የተመኛት አፍሪካ እንዴት እንደሆነች ባየ፣ ሰዎች ከሰውነት ወደ ውሻነት የተለወጡባት፣ ከሰብአዊ የክብር መንበር ላይ ወርደው አመድ ላይ የወደቁባት እንደሆነች ቢያውቅ ምን ባለ? የነጻነት አርማ ያላት፣ የአፍሪካ መመኪያ ያላት፣ የጥቁሮች ኩራት ያላት ኢትዮጵያ ዛሬ ምን እንደሆነች ቢያይ ምን ባለ? የሹፌሩና የረዳቱ ድምፅ ከጋቢናው እየወጣ ይሰማኛል። ሳይመረቅኑ አልቀሩም። ቢራም የተጎነጩ ይመስላል። አቋቋምሽማ ልብ ያስደነግጣል የሚለው የጥላሁን ዘፈን ይሰማኛል። ረዳቱ ይሁን ሹፌሩ አላውቅም፣ አጣሙ ሲዘፍኑ ሰማሁት። አቋቋምሽማ ልብ ያስደነግጣል፣ ተርዚናሽ ሲወጠር ከንሰራ ይበልጣል፣ የምትበይው መስሎት ያየሽ ሰው ያመልጣል።
ይህን እየሰማው ከፊት ለፊት አንዲት ሴት እጇን ስታወዛውዝ ተመለከቱ። አይሱዙ ፍጥነቱን ቀነሰ። ድምጻቸው ይሰማኛል። እና ያዛት እባክህ አለ አንደኛው። የአምላክ ስጦታ ናት። ልክ ብለሃል፣ ያለ ሴት መንገዱ አይገፋም። ሌላኛው መለሰ። ከላይ ትውጣ ወይስ ጋቢና ትግባ? ከላይ ትሁን እንጂ ጋቢናማ አይመችም። ከተመቻቸሽ እኔ እሄዳለሁ። ይሄኛው ረዳቱ መሆን አለበት። አዎ እባክህ፣ አሪፍ ግዳይ ናት። ቆንጆ ናት። ፓ እንደ ጨረቃው አይደለም እንዴ የምታበራው? ቆንጆ ችግር አለ አለ ሹፌሩ ሞተሩን አቀዝቅዞ ቆሞ። ወዴት ነው? ዘዋይ ድረስ ነኝ። ምን ችግር አለ ግን አለ ቀልጥፍ ብሎ። ግን ጋቢና ሙሉ ነው። አረ ችግር የለም ምላይም ቢሆን ጫነኝ። ዛማ ምን ችግር አለ ብለሽ እንኳን ዘዋይ ድረስ። በረዳቱ እርዳታ ወጣች። በዚህ መሃል አንድ ስጋት ተፈጠረብኝ። ምናልባት ይህ መኪና ወደ አዲስ አበባ ሳይሆን ወደ ሌላ አቅጣጫ ቢጓዝስ? ኩየራ እንኳን አልደረስንም። ክፉኛ ተጨነቀው። ከዚህም ሌላ ሴቷን ምን ያደርጓት ይሆን ስላሰብኩ ከኩታ ገጠሞቹ ሐይቅ አባያና ሾላ የሚነሳው ቀዝቃዛ ንፋስ የጠራችውን ጨረቃ ጭምር የሚያቀዘቅዛት ይመስላል። አይሱዙው እንደ ጥንግ እየበረረ ነው። ኩየራንና አርሲ ነገሌን ከመቅጽበት አልፏቸዋል። ከላይ የተጫነችው ሴት በአይሱዙው ፍጥነት ፍርሃቷ ወደ ጭንቀት የተለወጠ ይመስላል። የኔም ፍርሃት ከእርሷ ፍርሃት ባይተናነስም በመኪናው ፍጥነት ከመደንገጥ ይልቅ በጨረቃው ድምቀት የደመቀውን መልክዓ ምድር እንድቃኝ አንዳች ውሻዊ ድፍረት ወስውሶኛል። ሴትየዋም አልፋ አልፋ በተፈጥሮ በመማረክ ጭልጥ ብላ ተመስጦ ውስጥ የመግባት እድል ሳይገጥማት አልቀረም። ውብ ነው፣ እጅግ ውብ፣ የተዋበ። ከገጠሩ ጎጆዎች ጭልጭል የሚል እሳት ሲነድ ይታያል። የደረቀው የበቆሎ አዝመራ ከአባያና ሻላ በሚነሳው ቀዝቃዛ ነፋስ ልዩ ሙዚቃ ያሰማል። አልፎ አልፎ ከሚሰማው የጅብ ጩኸት ሌላ በመኸር ቃርሚያ የጠገበ በሬ ሲያገሳ ይሰማል። ወደ ምስራቅ በኩል የተንጠለጠለችው ሙሉ ጨረቃ ስር ሰማይ ጠቀስ ተራሮች ይታያሉ። እንደ ሕዝቧ እርቃናቸውን የቀሩ የአቢሲኒያ ተራሮች። ውስጡ አለ ቄስ ብሎ ኢትዮጵያን ላይሏን ሲመለከቷት ውበቷ ወደር እንደሌለው ከዚህ የጠራ ጨረቃ የምንመለከታቸው የተራራ ገመገሞቿ አፍ አውጥተው የሚናገሩ ይመስላሉ። የኢትዮጵያ የግል ውበት ተብሎ የሚጠቀሱትና የአፍሪካ ጣራ የሚያስብሏት እነዚህ የተራራ ሰንሰለቶች የባለቅኔን አእምሮ ቢንጡ፣ የከያኔን አይን ቢያፈጡ፣ የደራሲን ብዕር ቢያስመጀርጡ አጃይብ ያሰኙ። ከራስ ዳሽን የተራራ አፎት እስከ ዳሎል የእሳተ ገሞራ አዘቅት የአፍሪካ ቲቤት ያሰኟት መልክዓ ምድራት የጠላትን ቀርቶ የራስን ምራቅ ቢያስውጡ አይደንቅም። ይህን ውበት ለመመልከት ሰው መሆንም ባለቅኔ መሆንም አይጠይቅም። የኔ ውሻው አይኖች በዚህ የተራራ ገመገሞች ተሰንቅረው መቅረታቸው ለቃፊርነት ይበቃል። በከርሰ ምድራቸው ውስጥ ካመቁት ለመቋደስ አለመታደል ከላይ በወደቁበት ውበት መጨለፍን አይከለክልም። አይን ይበቃል። ከጥርኙ ዝባድ፣ ከብርጉድ እስከ ቅርንፉድ፣ ከጦስኝ እስከ አሪቲ በላያቸው ላይ ሲለቀም፣ ከህንድ እስከ አረብ፣ ከመርዌ እስከ ፎኒሺያ በሲራራ ሲቀረቀብ፣ በታሪክ ቀለም ሲከተብ በአይነ ህሊና የተሳለ። አሁንስ ስለ ራሴን ጠየቅኩ። በእነዚህ ተራራዎች ላይ ያ ክብር ሲንሳፈፍ ይታየኛል? የለም፣ አይታየኝም። ለምን? መልሶ የለም። እርቃን ተራሮችና እንደ ውሻ ጥርስ የገጠጡ
ሸለቆዎችን ታቅፈን ቀርተናል። እንጥፍጣፊ ውበት። አይምሮዬ አይኖቼን ከተራራዎቹ አፎት ላይ ነቅሎ ወደ አይሱዚው መለሳቸው። ወደ ሴቲቱ። አላየችኝም ልበል? ያየችኝ ይመስለኛል። በደንብ እንድታየኝ ኬንዳውን ገላልጬ ውሻ ቁጭ ተቀመጥኩ። አየኋት፣ አየችኝ። ዘልዝዬ የምጥል አደገኛ ውሻ ሳልመስላት አልቀረውም። በፍርሃት ተቁነጠነጠች። ውብ ነች። ቆንጆ ሴት ስትፈራ ደስ ይለኛል። ግን አጥብቄ ላስፈራራት አልፈለኩም። እኔን በመሰለ ጥቁር ውሻ ከመዘልዘል ከዚህ አይሱዙ መዝለልን ብትመርጥስ? ማን ያውቃል? ይህ በእርሷ የፍርሃት መጠን የሚወሰን ይሆናል። ማንም ሰው ለአቅመ ውሳኔ ከደረሰ ጀምሮ የውሳኔው ውጤት ነው። ለአቅመ ሔዋን የደረሰች መሆኗን ከገጽታዋ ማወቅ ይቻላል። እንዲያውም ይህን እርከን ያለፈች ናት። ነገር ግን ለአቅመ ውሳኔ መድረስ ለአቅመ ሔዋን እንደ መድረስ ቀላል አይደለም። በግብታዊነት ማንም ሰው ሊወስን ይችላል። አመዛዝኖ መወሰን ግን ለሁሉም ሰው የተሰጠ አይደለም። ደመነፍሳዊ ውሳኔ ደግሞ ለእንስሳትም የተሰጠ ነው። የሰው ልጅ እንስሳዊ ባህሪ ደመነፍሳዊ ውሳኔ ያስወስነዋል። ሲያፈቅር፣ ሲጣላ፣ ሲመጣ፣ ሲቆጣ፣ ሲፈራ በእንስሳዊ ባህሪው ባቡር ይሳፈራል በደመነፍሱ። ሆኖም በመጠኑ ይለያያል። ይህቺ ሴት በየትኛውም ባቡር እንደተሳፈረች ማወቅ አልችልም። በመድሎታዊ የውሳኔ ባቡር ወይስ በደመነፍሳዊ የውሳኔ ባቡር? እስከ ጥቁረቴ አደገኛ የበረሃ አውሬ ልመስላትም እችላለሁ። የትኛውንም ውሳኔ ከመወሰኗ በፊት ገራምነቴን አሳየኋት። ወደ ነበርኩበት ተመልሼ ቁልምም ብዬ ተኛሁና ኬንዳውን በጥፍሬ ስቤ ለበስኩ። ሆኖም አጮልቄ ማየቴን አላቆምኩም። መቁነጥነጡ ቀነሰ። አደገኛ አለመሆኔ የገባት መሰለኝ። ሊገባት ይገባል። እኔ የተከበርኩ ሰው እንጂ ውሻ አለመሆኔን መንገር አያሻኝም። አንዳች ጩኸት ብታሰማ ምን ሊገጥመኝ እንደሚችል ስገምት ከእኔ ይልቅ እርሷ ለእኔ አደገኛ መሆኗ ገባኝ። በፍርሃት ብትንጨረጨር የሚፈጠረውን መገመት ቀላል ነው። ጩኸቷን ሹፌሩ ይሰማና ወዳለንበት ይመጣል። ከዛም ወገቤን ሰብሮ ከዚያ አይሱዙ ይወረውረኛል። ከዛም ከፊት ለፊቴ የተደቀነው ምድረ በዳ ሰለባ ሆናለሁ። ይኸው ነው። አዲስ አበባ ለመድረስ ያለኝ ተስፋ ከክር የቀጠነ መሆኑ ከተገለጠልኝ ቆይቷል። አፏን ይዤ ያላስቀራት ነገር እንግዲህ ወደ ላንጋኖ እየተቃረብን ነው። ጉፈሬያቸውን በከፈከፍ አጫጭር የግራር ዛፎች ውስጥ ረጅም አንገት ሰበር ሰካ ሲል ተመለከትኩ። የሚራመድ ከዘራ ይመስላል። የጨረቃው ጥላ ከግራሩ ወድቆ ሸፍኖኝ እንጂ የሚራመድ ከዘራ የመሰለኝ የሰጎን አንገት ኖሯል። በዚህ ጎዳና ካሉ ሌላ አስገራሚ ነገሮች ውስጥ የመንገድ ዳር መቃብሮች ይገኙበታል። በዚህ ጎዳና ዳርቻ የተኮለኮሉት የመንገድ ዳር መቃብሮች ሰው እያለሁም ሲያስደንቁኝ ይኖራሉ። መቃብሮቹ የሙስሊምም የክርስቲያንም መሆናቸው በላያቸው ላይ ያረፉት ምልክቶች ይናገራሉ። መስቀልና ሩብ ጨረቃ የተቀረጸባቸው ናቸው። በአንዳንዶቹ ላይ ስዕል ይታይባቸዋል። ያልበቃ ሰዓሊ የቀለማቸው የሙታን ስዕሎች። መቼም እነዚህን ስዕሎች የሚመስል የአካባቢው አንቱ የተባለ ሰዓሊ ሊሆን ስለሚችል ማንኳሰስ ተገቢ አይደለም። በሬ በሚመስል ፈረስ ላይ ፊት ያለ ሟች ታየኝ። የሙታኑን መቃብር እያዩ ዘወትር ለሚተክሱ አዝማዶች አዘንኩ። ከዚህ በተጨማሪ ከነዚህ የመንገድ ዳር መቃብሮች ጀርባ ያለውን ፍልስፍና ሳስብ ከመንገድ ዳር መቃብሮች ጋር አብሮ የተቀበረ ፍልስፍና እንዳለ ጠቆመኝ። ይህን እያሰላሰልኩ ሳለ እንደ ሰንሰለት ተቀጣጥሎ የሚያልፍ የግመል መንጋ አይኖችን ሰረቃቸው። የላንጋኖ ግራሮች ለግመሎቹ የተፈጠሩ መሰለኝ።
የትኛውም ግመል የግራሮቹን ልምልም ቅጠሎች ያለ አንዳች መንጠራራት መሸምሸም ይችላል። ከላይ ወደ ታች ቁጢት ቁጢቱን። የአይሱዚው ፍጥነት ማየት እንጂ ማሰብ አላስቻለኝም። ከምኔው ቡልቡላ እንደገባ አልገባኝም። ቡልቡላንም በፍጥነት ተንበልብሎ አለፋት። በእጅ የተቀረጸ የሚመስል ግንብ ያለው ወንዝ ተሻገርን። ቡልቡላን አለፍ እንዳልን በመንገዱ ዳርቻ እሬት፣ ቅንጭብና ቁልቋል እጅብ ብሎ በቅሎ ተመለከቱ። የዲያብሎስን መዳፍ ከሚመስለው እሾሃማ ቁልቋል ጥግ የበቀለው ቅንጭብ አሳዘነኝ። ምን አገናኛቸው ስላሰብኩ። ቅንጭብ፣ ቁልቋል፣ እሬት። ቅንጭቡ አሳዘነኝ። በመሃል ነው፣ በሁለት እሾሆች መሃል። እሾህ ከቁልቋሉ፣ ምሬት ከእሬቱ የዘወትር ሲሳዩ ነው። ውሻ ሆኜ ሳለሁ ያየሁት ሁሉ ከሀገሬ ጋር እየተገናኘ አስቸገረኝ። አእምሮዬን ጠምልዬ ሊወስደኝ ከነበረ የሐሳብ ማዕበል አወጣሁት። አይኖቼን ወደ ሴቲቱ ወረወርኳቸው። ያየሁትን ማመን አልቻልኩም። ሹፌሩ ከጎኗ ተቀምጧል። የፈራሁት አልቀረም። በለሆሳስ ስለሚያናግራት ከመኪናው ጩኸት ጋር ተዳምሮ የሚባባሉትን ለማድመጥ አልተቻለኝም። የሚያወሩትን መገመት ግን አላዳገተኝም። ፈቀቅ ስትል ጠጋ እያለ ይከተላታል። እየተሸጋሸጉ እስከ ጥግ ደርሰዋል። ሳያስቡት እንዳይወድቁ ፈራሁ። አይሱዚው ይወነጭፋል፣ ይበራል። ረዳቱ ከሹፌሩ የባሰ ነው። አቅልም የለው። ሹፌሩ ደግሞ እላይ ወጥቶ ሴቲቷን ያበራት ይዟል። ሲጠጋት ስትሸሽ ከቆየች በኋላ ሲጠናባት ጥፊ ሰነዘረች። ጥፊዋን ከምንም አልጣፈውም። ቆመች። ነፋሱ ቀሚሷን አየር ላይ አንሳፈፈው። ሰውየውም ተከትሏት ቆመ። ጩኸቷን ለቀቀችው። ጩኸቷን ግን ምድረ በዳው ውጦት ቀረ። ለመዝለል የወሰነች መስሎኝ በአይነ ህሊናዬ ስትከሰከስ አልኩ። ግን ወዲያው ተሸክሞ ዶላት። ዘለህ ተከመርበት የሚል ስሜት ናጠኝ። ጅማቱን መዝዤ ልመጣል ዳዳኝ። የዚህ ውሳኔ ሰለባ ለመሆኔ ግን ጥርጥር የለውም። ይህ ውሳኔ በዚህ መኪና ተሳፍሬ ሸገር እንዳልገባ ያግደኛል። ይህ ውሳኔ ለምድረ በዳ ይዳርገኛል። ነገር ግን ይህችን ሴት ለማዳን ከኔ በቀር ሌላ አካል የለም። እንኳን ምድረ በዳ እንጦሮጦስ ሲቀበለኝ እንጂ ይህችን ሴት ለማዳን መሞከር አለብኝ ስለወሰንኩ። ማንም ሰው የውሳኔው ሰለባ ነው። ማንም ውሻም እንደዛው። ተወርውሬ ጅማቱን ለቀም አደረግኩት። ጩኸቱን ለቀቀው። አዳሚት ሁሉን አልፈን ወደ ዝዋይ ባንጠጋ ኖሮ ይህ ውሳኔ ለኔ ብቻ ሳይሆን ለሴቲቷም አደገኛ ነበር። የሹፌሩን ጩኸት የሰማው ረዳት መኪናውን በፍጥነት አቀዝቅዞ አቆመው። ክፉኛ ሊገለበጥ ነበር። በዚሁ ቅጽበት ሴቲቱ ከመኪናው በደመ ነፍስ ስትዘል ተመለከቱ። መኪናው ዳር ይዞ ስለቆመ አስፋልቱ አላገኛትም። ከመንገዱ ዳር ጎርፍ ካጠራቀመው ድብሽት ላይ ባታርፍ ኖሮ አጥንቷ የሚለቀም ነበር። ሰውየውን ክፉኛ አበላሽቸዋለሁ። የሰው ደም ለመጀመሪያ ጊዜ ቀመስኩ። ክፉኛ ቃስቶ ሲንፈራገጥ ሴቲቷን ተከትዬ ዘለልኩ። እኔ ድቡሽቱ ላይ ሳርፍ እርሷ ተነስታ 20 ሜትር ያህል ተፈትልካ ነበር። ከፍርሃቷ የተነሳ የጣለችውን ቦርሳዋን ባፌ ለቀም አድርጌ በሩጫ ተከተልኳት። አስፋልቱን ትታ በአጫጭር ግራሮች ወደ ተሞላው ጫካ ነበር የበረረችው። ለደቂቃዎች ስትሮጥ ከቆየች በኋላ ብቅ ብላ አዳመጠች። ከሩቅ የጅብ ጩኸት ከመስማቱ በቀር ሹፌሩም ሆነ ረዳቱ አልተከተሏትም ነበር። ድምጥማጧን አጥፍታ በደረቷ ተንበለበለች። የልቧ ድቅድቅታ
በጡቶቹ አማካኝነት መሬቱን እንደሚቆረቆረው ጥርጥር የለኝም። እኔም ምራቅ በሚደፍቅ ሹላፌ የነከስኩትን ቦርሳዋን ከፊቷ በመጣል ከጎኗ ለጥ ብዬ አደፈጥኩ። ቦርሳዋንና እኔን በማፈራረቅ በግራሞት ተመለከተችን። እኔም በጠራው ጨረቃ የሚያበሩ አይኖቿን በማፈራረቅ ተመልከትኳቸው። የብር እንክብል የሚመስሉ አይኖቿን ለደቂቃዎች አይኖች ላይ አንከባለለችብኝ። ለሷስ የኔ አይኖች ምን ይመስሏት ይሆን ስላሰብኩ መቼስ ከዚህ ጥቁረቴ ጋር ተዳምረው እንኳን በጨለማ በቀንም ያስደነግጧት ይሆናል። ሆኖም በዚህ ሰዓት ከኔ በቀር ሌላ ዘመድ የላትም። ሁለታችንም የዚህ ምድረ በዳ ብቸኞቹ ጓደኛሞች ነን። ራሴን እንደ መልአክ የቆጠርኩ መሰለኝ። በፍርሃትና በድፍረት መሃል ጣቶቿን ወደ ግንባሬ ላከቻቸው። ክራር የሚመቱ ይመስል ለየብቻቸው ይንዘፈዘፋሉ። አሳረፈችብኝ። አይኖቼን በዝግታ ከደንኳቸው። እንደገና ከፈትኳቸው። ፈገግ አለች። ፈገግ ማለት ብችል ምን ነበረበት? ቀጣዩ ነገር በዚህ መሃል አሳሰበኝ። የምድረ በዳ አውሬ ይቀራመተን ይሆን? የተፈራውን ያህል ችግር አልገጠመንም። ከጥቂት ደፍጦ ማዳመጥ በኋላ አይሱዙ ሞተሩን አግሎ ጉዞውን መቀጠሉን እንዳረጋገጥን ነበር እኛም ጉዞአችንን የጀመርነው። ጅቦችም በሩቁ ከመንበቅበቅ ባለፈ ቀርበው አደጋ አልፈጠሩብንም። የስምጥ ሸለቆ ጅቦች ድምፃቸውን እንጂ ጥርሳቸውን ተጠቅመውት የሚያውቁ አልመስልሃለኝ። መንበቅበቅ ብቻ። እንኳን እኔ ከፊት ለፊቴ ሰበርሰካ የምትለው የዝዋይ ቆንጆ እንኳ አንዳች ፍርሃት እንዳላደረባት ታስታውቃለች። በትፈራ ኖሮማ ጣት እንደገረፈው የበገና ክሮች እግሮቿ ይርበደበዱ ነበር። እኛ ውሾች የፈራ ሰውን ለይተን በማወቅ የሚወዳደረን የለም። ከፈራ ሰው ቋንጃ የሚወጣን የፍርሃት ጠረን በውቁ አፍንጫችን በማነፍነፍ ከዝዋይ ቆንጆ ጉልበት የመነጨ ጠረን ሳይሆን የሚሸተኝ ከፍ ብሎ ያለ ሌላ ነገር ነው። ከፍርሃት ይልቅ በጥልቅ ሐሳብ ውስጥ እየሰመጠች ትመስላለች። ምናልባት እያሰላሰለች ያለችው ስለተቃጣባት የመድፈር ሙከራ ሊሆን ይችላል። ዝቃጭ የሚል ቃል ብቻዋን ስታወጣ ሰምቻለሁ። ዝቃጩላ። ከኋላዋ ቱስ እያልኩ ዝቃጭ የሚለው አባባሏ በጆሮዬ ደጋግሞ ያቃጭልብኝ ጀመር። ዝቃጩላ ስትል ለመድፈር የሞከረውን ሹፌር ብቻ አልመሰለኝም። ጠረንን እንጂ ልብን የማሽተት ጥበብ የለኝም። ቢኖሬ ኖሮ በልቧ ውስጥ የሚመላለሰውን ሐሳብ ደርስበት ነበር። ሆኖም መገመት አያቅተኝም። ዝቃጭ ስትል ለሀገሪቱ በገጠማት የሞራል ውድቀት ምክንያት የዘቀጠውን ትውልድ ጭምር ያጠቃለለ ጽርፈት ይመስለኛል። የዚህን ዘመን ትውልድ የዘቀጠ የከሸፈ ሞራል ቢስ፣ ወኔ ቢስ ወዘተረፈ በማለት የትችት ናዳ ያወርዱበታል። ለዝቅጠቱም ሆነ ለክሽፈቱ፣ ለሞራል ቢስነቱም ሆነ ለወኔ ቢስነቱ ግን መንስኤውን ያጣራ አለያ የሚያሽር መድኃኒቱን ያመጣ የለም። ለዚህኛው ትውልድ ካለፈው ትውልድ ምን የተሻገረለት በሕጉ ነገር አለ ብሎ መጠየቅም ተገቢ ነው። ከዛኛው ትውልድ ለዚህኛው ትውልድ የተሻገረ ሞራል ቢስነት የለም። ጭካኔና ክህደት የለም። ታሪክ ወዳድነትና ስግብግብነት የለም። ራስ ወዳድነትና ስግብግብነት የለም። አድርባይነትና ጎንባሽነት የለም። እንደ ኒቆዲሞስ ቀን ቀን ከጲላጦስ ማታ ማታ ከኢየሱስ የማለት ኒቆዲሞሳዊነት የለም። የዛ ትውልድ የአስቆሮቱ ይሁዳዎች ወደዚህ ዘመንስ ቀዳዳ ኪሳቸውን ሰፍተው አልተሻገሩም ብሎ ለሚጠይቅስ ምን ይመለሳል?
ትውልዱን በመናቅስ ማስተማር ይቻላል? ለትውልዱ የሚቆይ ምን ሰራሁ ብሎ ራስን እንደመጠየቅ ያልዘሩትን ለማጨድ መሞከር ሞኝነት ነው። ባረጃ አቁማዳ አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል። ሁለቱም ይጠባበቃሉ እንዲል ኢየሱስ አዲሱን ትውልድ በአሮጌው ትውልድ አመለካከት አቁማዳ ውስጥ አንቆ ለመክተት መሞከር ራሱን የቻለ አደጋ ነው። የወይን ጠጅም አቁማዳውም መመርመር አለበት። የዛ ትውልድ ውርሶች ተፈትሸው መተላለፍ አለባቸው። ማሩን ከእሬቱ ለይቶ ለማጉረስ ከመሞከር ይልቅ ትውልዱን ጨፍልቆ መናቅ መልሶ ያስንቃል እንጂ አያስከብርም። ይህ ሲባል ግን በትውልዱ ላይ የተጫኑት የትችት ውርጅብኞች ሐሰት ናቸው ማለት አይደለም። ይልቁንስ ፍጥጥ ብለው የሚታዩ ናቸው። ከፊት ለፊት የምትራመደው ቆንጆ የዚህ አደጋ ተጋፋጭ ሆናለች። የኔ ጥርሶች ባይኖሩ ኖሮ ከመደፈር አታመልጥም ነበር። ነገር ግን ለዚህ እውነት እንደ ምክንያት ሊነሱ የሚችሉ ብዙ ዳራዎች አሉ። ከመዝቀጥ የመጣ ሞራል ቢስነት፣ የጫትና የአልኮል ሱሰኝነት፣ እንዲሁም ዘመን አመጣሹ የወሲባዊነት ስሜት የሚጠቀሱ ናቸው። ሰው ያለው ያነበብኩት ጥናት እንደሚያረጋግጠው ኢትዮጵያን ከተጋረጡባት አደጋዎች ውስጥ አንዱ ከባድ አደጋ የአልኮል ሱሰኝነት ነው። ይህስ ከምን የተነሳ ነው ቢባል በቀቢጽ ተስፋ የተነጠቀው የማንነት እጦት፣ ድህነትና የኑሮ ውድነት ካስከተለው አድሮ ላይ ጠቅመኝ ፈጅቸው ይፍጀኝ ባይነት ወይም ከዚህ በላቀ ሌላ መክንዮ ነው። ይህን እያሰላሰልኩ ለምን ያህል ደቂቃዎች እንደተጓዝን ሳላውቀው ዝዋይ ከተማ ገባን። ራት ከተበላ በኋላ መድረሳችንን የከተማዋ ወጥወጥ መሽተት አረጋገጠልኝ። ይህ አፍንጫዬ ለዚህማ ስል መሆኑ የተመሰከረለት ነው። የማያሸተው የለም። እንኳን የተከፈተን ድስት ከርሰ ምድር ውስጥ ያለን የነዳጅ ጉድጓድ እንኳን አነፍንፎ ይደርስበታል። ከተማዋ እንደገባን ተለይቻት መንገዴን ለመቀጠል አስቤ ነበር። ነገር ግን እንደ ታማኝ ሰው ሳይሆን እንደ ታማኝ ውሻ ቤቷ ድረስ ልሸኛት ወሰንኩ። ከውሻነቴ የመነጨው ታማኝነቴ ምን ያህል ከጉዞዬ እንደሚያናጥበኝ አላውቅም። ዋናውን አውራ ጎዳና ወደ ቀኝ ከተወችው በኋላ ከዝዋይ ቱሪስት ሆቴል ጀርባ ከሚገኘው ባሻ ሰፈር ገባች። ይህ ሰፈር የጉልቢዎች ሰፈር በመባል ይታወቃል። የባሻ ሰፈር ልጅ ነኝ ብሎ የዋሸ እንኳን ይፈራል። በዚሁ ሰፈር ውስጥ ያለችውን ኮረኮንች መንገድ እንደጨረሰች አንድ ብርማ የግቢ በር አንኳኳች። በሩን የከፈተችው ቀጭን ሴትዮ ከበሩ እኩል ነበር አፏን የከፈተችው። አንቺ በደህና ነው እስካሁን ያመሸሽው ወይስ ተጎርምሶ ነው አለች፣ እኔንና እርሷን አፈራርቃ እየተመለከተች። መኪና ጥቼ እኮ ነውማ፣ በዛ ላይ የመሸብኝ ላለቃዬ ማቅረብ የነበረብኝ ሪፖርት ረጅም በመሆኑ ነው። የጤና ኬላ ስራ የሚሰራ እኮ አይመስልም። ከስራው ይልቅ የወረቀቱ ጓጓታ ይበልጣል። በዛ ላይ ስለ አለቃዬ ከዚህ በፊት ነግሬሻለሁ። የፈጠረኝ እኮ ነው የሚመስለው። ከዚህ ንግግሯ በሩን የከፈተችው እናቷ ሙያዋም የጤና ባለሙያ መሆኑን ከመገንዘቤ በተጨማሪ አለቃዋ እንደሚያስቸግራትም አነፍንፌያለሁ። ደግሞ ምኑን አስከተለሽው መጣሽ የሚለው የእናትየዋ ጥያቄ ስለ አለቃዋ ማሰቤን አስቆመኝ። ሴትየዋ ይህን ብላ ስታበቃ ልጇን ከማስገባቷ ላይ በሩን ጠረቀመችብኝ። ልጅቷን መሸኘት የምችለው እስከዚህ ብቻ መሆኑን ቀድሜ ማሰብ ነበረብኝ። ሆኖም ግን ውሻነቴን በመርሳቴ የበሩ መጠርቀም ሆዴን ከሁለት ሰነጠቀኝ። ሆድ ባሰኝ። የውሻ ሆድ ብሶት ከሰው የላቀ መሆኑን አረጋግጫለሁ። ውሻ ሆድ ሲብሰው ማልቀስ አይችልም።
የእንባ ጠብታ የሚያጥበው ስንት ብሶት አለ ለካ። አለማልቀስ በውስጠ ውሳጤ ቀብሮ የሚያስቀረው የብሶት ድማሚት ምንኛ ይጎረብጣል። ድማሚቱን የሚያፈነዳ ከእንባ በቀር ሌላ ከወዴት ይገኛል? ይህኔ የበዓሉ ግርማ አጭር ግጥም ትዝ አለኝ። እንባ ይለኛል ይተናነቀኛል፣ ግን እንባ ከየት አባቱ ደርቋል ከረጢቱ። ሳቅሳቅም ይለኛል ስቆ ላይ ስቅ ጥርሴ፣ ስቃ እያለቀሰች መከረኛ ነፍሴ። መሳቅና ማልቀስ ከሰው ልጅ ታላላቅ ጸጋዎች ዋናዎቹ መሆናቸውን ውሻ ሆኜ አረጋግጫለሁ። ለእንስሳት ካልተሰጧቸው የተፈጥሮ ጸጋዎች ሁለቱን የሚያስንቅ የለም። ሁለቱ ሴቶች ሲጨቃጨቁ ይሰማኛል፣ እኔ ይግባ አይግባ በሚል። እብድ ቢሆንስ ትላለች እናትየዋ። ድምጿ እንደ ሰውነቷ ቀጭን አይደለም። 6 ወንድ የዋጠች ይመስል ያስገመግማል። በዛ ላይ ክፉ መሆኗን ያረጋግጣል። የስነ ልቦና ሊቅ በሆን ኖሮ ሴትየዋን ከድምጿ ከቅርጿና ከመልኳ በመነሳት ለምን ክፉ እንደሆነች ተነትናት ነበር። የስነ ልቦና ሊቃውንት የሰው ልጅ ቁመና በማየት ጠባዩን ይተነትናሉ። ያላግባብ ቀጭን የሆኑ ሰዎች ነገረኛና የክፋት ክር መሆናቸውን ከዚህ ሴት የተሻለ ማሳያ ሊገኝ አይችልም። ሊቃውንቱ ከመልከ ጥፉነት ጋር ተያይዞ የሚመጣውን ጠባይ ጠማማነትም ማጥናት ይገባቸዋል። ሴትየዋ ከቅጥነቷ በላይ መልከ ጥፉም ናት። ልጇ ማህፀኗን ለሌላ ሰው አከራይታ የወለደቻት ይመስል ከእርሷ በተቃራኒ ቆንጆ ናት። አንዳንድ አስቀያሚ ሰዎች ለምን ቆንጆ ልጅ እንደሚወልዱ ግራ ይገባኛል። ለዚህ እንስሳት ይሻላሉ። የእንስሳ አስቀያሚም ቆንጆም የለውም። ከመልከ ጥፉነቷ በላይ ድምጿ የጅብ ድምጽ ይመስላል። የስምጥ ሸለቆችን ጅቦች ዕለት ዕለት ስታዳምጥ በማደጓ ድምጻቸው ተጋብቶባት ሳይሆን ይቀራል። ይህን ሁሉ በልቤ የምቦጭቃት በሩን ስለዘጋችብኝ መሆኑን ሳስበው በአመለካከቴ ላይ የበሩ መጠርቀም ተጽዕኖ እንዳሳደረብኝ ተረዳሁ። ልጅቷ በሩን በርግዳ ወጣችና ወደ እኔ በቀኝ እጇ እየተመለከተች እብዱሻ ለመሆኔን ታስረዳ ጀመር። ጤነኛነትን ከማስረዳት ይልቅ እብደትን ማስረዳት ቀላል ነው። እብድ እንዴት ሊሆን ይችላል? አይሆንም። ለምን ቢባል እብዱሻ ለይቼ የማላውቅ ይመስልሻል? እብዱሻ እኮ ጅራቱ ይሸጎጣል። ጅራቱን ተመልክተሻል? ከወገቡ በላይ እንደ ከዘራ የተቆለመመ ነው። ይህን ስሰማ ለመጀመሪያ ጊዜ ጅራቴን ዞር ብዬ ተመለከትኩት። አልዋሸችም። አረ ለመሆኑ ከመቼ ወዲህ ነው ውሻ ወዳጅ ሆንሽው? እማ የዋለልኝን ውለታ ባለማወቅሽ ነው። መልአክ ተመስሎ ነው ከጉድ ያወጣኝ። እንዲያውም ስሙን መልአኩ ብየዋለሁ። ወይ ስምን መልአክ ያወጣዋል አሉ? እማ በእኔ ይሁንብሽ፣ ይሄ ውሻ ጤነኛ ነው። ይህን ሙሉ በሙሉ አረጋግጥልሻለሁ። ምናልባት ከለመደና የሚያሰጋሽ ከሆነም በጠዋት ተነስቼ እንደማስከትበው ቃል ገባልሻለሁ። ይህን ስትል ልቤ በደስታ ጮቤ ትረቅ ጀመር። በዚህ ጊዜ ቆመው ሲከራከሩ አፍታ አልሰጠኋቸውም። በልጅቷ እግሮች መሃል ላጥ ብዬ ገባሁ። ወዲያውኑ ልጅቷ በሩን ከውስጥ ጠረቀመችው። እናቷ አፏን ለመናገር አሙጥሙጣ ቀረች። ዝዋይ ባሻ ሰፈር ቃል የተገባልኝን ክትባት ስጠባበቅ ሳምንታትን ፈጀው። የልጅቷን ስም ስትጠራ ሰምቼ አውቄዋለሁ። እቴቴ ትባላለች። ለምን ይህን ስም አወጡላት ብዬ ሳስብ ነበር። ለነገሩ ስሟ ለኔ ተስማምቶኛል። እቴቴ ቃሏን አክብራ ታስከትበኛለች በማለት ባሻ ሰፈርን ሙጥኝ ብዬ ስባጅ እግረ መንገዴን ከባሻ ሰፈር ወጣ እያልኩ ዝዋይን ከግር እስከ ራሷ አስሻታለሁ። እንዲህ ካላደረኩ ቀኑም አይመሽልኝ። ከአዲስ አበባ 160 ኪሎ ሜትር ወይም
99 ማይል ርቀት ላይ የምትገኘው ዝዋይ በቅርቡ አዲስ ስም ወጥቶላታል፣ ባቱ የሚባል። ባቱ የሚለው ቃል የተገኘው ግጦሽ ፍለጋ ከባሌ በተራቡ ፈረሶቻቸው ገስግሰው ሐራ ደንበል ከደረሱ ከጥንት የኦሮሞ ነገዶች ነው። ከዚህ ረግረጋማ የጨሌ አረንጓዴ በተጎናጸፈ ሐይቅ ዳርቻ ሲደርሱ ያወጡት የመጀመሪያ ቃል ባቱ የሚል ነበር። ባቱ ትርጓሜውም አጥብቀን የምንሻውን ምድር አምላክ ቸረን ማለት ነው። በሌላም በኩል ባቱ የሚለው ቃል የምትችል የምትሸከም የሚል ትርጉምም ይሰጣል። ይህንንም ብለው ፈረሶቻቸውን ለግጦሽ አሰማሩ። ዝዋይ የሚለው ቃል ግን ራሱን የቻለ ሌላ ትርጉም ያለው ነው። ሰው ያለው አንድ አዛውንት ሲያወጉ እንደሰማሁት ዝዋይ ከሚል የግዕዝ ሐረግ የመጣ ነው። ወበቅ የሚያቃጥል የሚል ትርጉም አለው። ስያሜውም የዝዋይን ስምጥ ሸለቋዊ ኑባሬ የሚገልጽ ነው። ዝዋይ የሚለውን ስያሜ ያመጡትም የአክሱም ቀሳውስት ናቸው። ከዮዲት ጉዲት መራሹ ጭፍጨፋና ዘረፋ በመሸሽ ታቦተ ጽዮንን ይዘው በመሰደድ ዝዋይ በመውሰድ ዝዋይ ሐይቅ ለመደበቅ በደረሱበት ወቅት የጠበቃቸውን የስምጥ ሸለቆ ወበቅ ዝዋይ በማለት ነበር የገለጹት። ዝዋይ ከተማ እንደ ማንኛውም የኢትዮጵያ ከተሞች ስም ለመቀየር ተገዳለች። ከቅርብ ዓመታት ወዲህ ብዙ ከተሞች ስማቸውን ቀይረዋል። አዋሳ ወደ ሐዋሳ፣ አላባ ወደ ሃላባ፣ አለማያ ወደ ሃሮማያ፣ አዳማ፣ ደብረ ዘይት፣ ቢሾፍቱ፣ ዝዋይ፣ ባቱ በሚል ስማቸውን ቀይረዋል። ስማቸው የተቀየረው የነፍጠኛ ስያሜ ነው በማለት የጸረ ነፍጠኛ ትግሉን በቀድሞ ስማቸው ላይ በቀይ ቀለም በመኮለምና ቀይ ሽብር በማፋፋም ነው። ነገር ግን ከተሞቹ ስማቸውን ቀየሩ እንጂ ግብራቸውን አልቀየሩ። ዝዋይ ከተማ የዝዋይ ሐይቅን ተንተርሳ የተቆረቆረች ናት። እኔ ውሻ በሆንኩበት በዚህ ዘመን ከ53,000 ሕዝብ በላይ ይኖርባታል። ምን ያህል ውሾች እንደሚኖሩ ግን የተደረገ ጥናት የለም። ቄራው ከከተማ ርቆ ስለሚገኝ ለውሾች ተስማሚ አለመሆኑ እርግጥ ነው። አንድ ከተማ ቄራ በቅርቡ ከሌለ ከተማ አይባልም። ከተማን ከተማ የሚያሰኘው የጠገበ ውሻ ሲጮህበት ነው። አለበለዚያ በዚህ ወበቅ በወጠረው ከተማ ውስጥ ምላሱን ጎልጉሎ የሚያለከልክ ውሻ ከማላዘን በቀር መጮህ አይጠበቅም። ሐይቁ ባይኖር ኖሮ ወበቁ እንኳን ውሻን ሰውንም አያኖርም ነበር። ከሐይቁ የሚነሳው ቀዝቃዛ ነፋስ ሕይወትን ይዘራል። ስለ ሐይቁ ሳነሳ አንድ ሀተታ ተፈጥሮ ታወሰኝ። ስለ ሐይቁ አፈጣጠር የተነገረ አፈ ታሪክ ነው። ዝዋይ ሐይቅ በጥንት ጊዜ የጉድጓድ ውሃ ነበር ይባላል። ታዲያ ቀጂዎቹ ከጉድጓድ ውሃ ከቀዱ በኋላ ገደሉን በተበጀለት መግጠሚያ መግጠም ይጠበቅባቸው ነበር። ሆኖም አንድ ቀን አንዲት እናት እንስሯን በጀርባዋ አዝላ ወደ ገደሉ ትመጣለች። የልጇ ለቅሶ ከሩቅ ይሰማት ነበር። በችኮላ ተረሳና ውሃዋን ቀድታ ገደሉን በእፍያው ሳትገጥመው ትመለሳለች። ውሃው ወደ ውጭ መፍሰስ ይጀምርና ሜዳውን ይሞላዋል፣ ደሴቶችንም ይፈጥራል። ከሐይቁ የሸሹት ሕዝቦችም ደሴቱ ላይ መኖር ይጀምራሉ። የአፈ ታሪክ ሊታመን ባይችልም በሐይቁ መሃል ግን 5 ደሴቶች ይገኛሉ። ገሊላ፣ ደብረ ሲና፣ ደብረ ጽዮን ወይም ቱሉ ጉዱ እና ጌቴሴማኒ ወይም ፈንድሮ እንዲሁም አብርሃም ወይም ጸደቻ ይባላሉ። በደሴቶቹ ላይ ቤተክርስቲያናት ይገኛሉ። እነዚህ ቤተክርስቲያናት በክፉ ቀን ጊዜ አያሌ ቅርሶችንና ታቦታትን ለመደበቅ አገልግለዋል። ከደሴቶቹ እየተወሰዱ በሌላ አካባቢ የተተከሉ አድባራት እንዳሉም ይነገራል። በወንጌላዊው ቅዱስ ማርቆስ እጅ እንደተቀረጸ የሚነገርለት ቅዱስ ገብርኤል ጽላት
ከዝዋይ ደሴት ተወስዶ ቁልቢ እንደተተከለ ተመዝግቧል። ቁልቢ ገብርኤል። እስከ ዛሬም ታቦተ ጽዮንን የሚያስሱ ሰዎች አይኖቻቸውን ከዚህ ሐይቅ ላይ አላነሱም። ይህን ሳስብ የግራም ሃንኮክ ገጠመኝ ትዝ አለኝ። ግራም ሃንኮክ ታቦተ ጽዮንን ፍለጋ ከደሴቶቹ አንዱ ወደ ሆነው ወደ ደብረ ጽዮን ደሴት ሰተት ብሎ ይገባል። በትህትናና በመልካም ፈገግታ የተቀበሉትን መነኩሴ በጥያቄ ያጣድፋቸው ይገባል። ታቦተ ጽዮን ወደዚህ ደሴት መጣ ነበር ብለው ያምናሉ? በደንብ ሲሉ ይመልሳሉ። ጥርጣሬ የሚነበብባቸው አባት ለምን ወደዚህ መጣች? ከወዴት ጉዲት ዘረፋ ለመደበቅ። ለምን ያህል ጊዜ እዚህ ቆየች? ለ72 ዓመታት። ከዛስ ወዴት ተወሰደች? ወደ አክሱም። በድጋሚ አልመጣችም? በፍጹም። ጽላተ ሙሴ ወደዚህ ደሴት መምጣቷን የሚተርክ ጥንታዊ መጽሐፍ እንዳለ ሰምቻለሁ። እውነት ነው? አዎን። መነኩሴው ገጽታቸው ይለወጣል። ላየው እችላለሁ? ትችላለህ፣ ግን በመጽሐፉ ውስጥ ታቦቱን የሚመለከተው ክፍል ተገንጥሏል። አንድ ሰው ከ20 ዓመታት በፊት መጥቶ ታቦቱን በተመለከተ የተጻፉትን ገጾች ቀዶ ወስዷቸዋል። የውጭ ዜጋ ነው? አይደለም፣ ኢትዮጵያዊ ነው። ተፈልጎ ሊገኝ አልቻለም። በዚህ ሁኔታ የግራም ሃንኮክ ታቦተ ጽዮንን ፍለጋ ይወሳሰባል። ይህን ሳስብ በውሻ ጭንቅላቴ ውስጥ የተገነጠለው ገጽ የሚል ሐሳብ ተቀበቀበ። ደራሲ በሆን ኖሮ ለመጽሐፌ ርዕስነት እጠቀምበት ነበር። ይህ ሐሳብ ወደ እኔ ይምጣ እንጂ ከዝዋይ ሐይቅ ዳርቻ ሆኜ እያለ ደሴቱ ላይ የተተከሉትን አይኖቼን አልነቅላቸውም። በደሴቶቹ ላይ እስከ 15000 የሚደርስ ሕዝብ ይኖራል። የዛይ ብሔረሰብ። ዛይ የኢትዮጵያ የብሔረሰብ ማቅለጫ ተብሎ ቢጠራ ሐሰት አይሆንም። የአያሌ ዘሮች ድምር ውጤት ነው። ትግሬው፣ አማራው፣ ኦሮሞው፣ ጉራጌው በአንድ ደም ስር ይፈሳል። የቋንቋው ጉራማይሌነት ይህን ይመሰክራል። ከስደት እስከ ትፍስህት በእምነት ጽናት የኖረ ሕዝብ፣ በተለይ ክፉ ቀን ተብሎ በሚጠራ የረሃብ ዘመን ክፉኛ የተፈተነ ሕዝብ መሆኑን ታሪክ ዘክሮታል። በሌላ በኢትዮጵያ ክፍል በክፉ ቀን ጊዜ ከብቶች በት ውስጥ ጥሬ ተፈልጓል። በዝዋይ ደሴቶች ደግሞ ጠፍር ተቀቅሎ የቀን መውጫ ሆኗል። አሳ ማጥመድ የማይችሉ አቅመ ደካሞች በአሳ አንጀት ጋሻ መሬታቸውን ለውጠዋል። ከዚህ በተቃራኒ የፍስሐና የተድላ ታሪካቸውንም ማስታወስ ይቻላል። አሁን ውሻ ሆኜ ከሩቅ ልመልከታቸው እንጂ ስለ አስማት በማጠናበት የምርምሬ ወቅት ሰው ሆኜ ገብቼባቸዋለሁ። አጥቁ ስለሚባለው አስማተኛ መሪያቸውም ብዙ ጠይቄያለሁ። አጥቁ ወደ እነዚህ ደሴቶች የመጣው በሐመድ ግራኝ ወረራ ወቅት እንደሆነ ይነገራል። አመጣጡም ቅርሶችን ከወረራ ለመታደግ ነበር። አስከትሎ ካመጣቸው ሰዎች ጋርም የራሱን ጎሳ መስርቶ ተቀመጠ። ጎሳውም ወይዘሮ ተባለ። የወይዘሮ ጎሳ ከሚታወቅበት ነገር አንዱ ሹሉዳ እርሙ መሆኑ ነው። ውሻ በመሆኔ የሥጋ ነገር አይሆንልኝም። ሹሉዳ የተባለውን የሥጋ ክፍል እርማቸው ያደረገበት ምክንያትም እስራኤላውያንን ብለው ስለሚያስቡና ያዕቆብን በምድረ ሎዛ ያደነዘዘው መልአክ የጭኑን ሹሉዳ ሲነካው ነው ብለው ስለሚያምኑ ነው። አጥቁም ሹሉዳ እርሙ ነበር። ጥበበኛውና አስማተኛው አጥቁ በደሴቶቹ ላይ የሚኖረውን ሕዝብ ለማስተዳደር ከእርሱ ቀድሞ የነበረውን መሪ አሚናብን ለመወዳደር ይሞክራል። አንድ ቀን ሁለቱ ተፎካካሪዎች አስማተኛው አጥቁና አማነአብ ይፎካከራሉ። የውድድሩ ጥያቄ ከአንድ ፍሬ ዘንጋዳና ከአንድ ዘለላ ዘንጋዳ ማንኛው ይከብዳል የሚል ነበር። አንድ ፍሬ ዘንጋዳ አለ አስማተኛው አጥቁ ፈጠን ብሎ።
ዘለላው ሳይመዝን እንዴት ፍሬው ይመዝናል? ዘለላው ዘንጋዳ ይላል አሚናብ። ፍሬው ዘለላው፣ ፍሬው ዘለላው። ይመዘን ይመዘን። ሚዛን ቀረበ። አንዲት ፍሬ ዘንጋዳ በአንድ በኩል፣ አንድ ፍሬ አልባ ዘለላ ዘንጋዳ በሌላ በኩል ሚዛኑ ላይ ተቀመጡ። አንዷ ፍሬ መዘነች። በሕዝቡ ፊት ተደጋግሞ ተመዘነ። አሁንም አንዷ ፍሬ መዘነች። አጥቆ አሸነፈ። አስቀድሞ ውርርዱን ያሸነፈ ይመራል ተብሎ ነበርና የተባለው ተፈጸመ። አጥቁ መሪ ሆነ። ሆኖም በአጥቁ የአስማት ጥበብ እንጂ አንዷ ፍሬ ዘንጋዳ የዘንጋዳውን ዘለላ ልትመዝን እንደማትችል ሁሉም ደምድሞ ተበተነ። ስለ አጥቁ አስማት የሚነገሩ አያሌ አፈ ታሪኮች ሰው ያለው ሰብስቤ ነበር። የአስማት መዛግብቱን ፍለጋ ያለማስኩት ገደል አልነበረም። በውሻ አይምሮዬ የወጣሁት የወረድኩት ሁሉ እየተመላለሰብኝ አይኖቼን ከሐይቁና በሐይቁ ላይ ከተቆነኑት ደሴቶች ላይ መለስኳቸው። ወደ ራሴ፣ ወደ ሕይወቴ። ወደ ባሻ ሰፈር መመለስ ግዴታዬ ነው። እቴቴ እኔን የማስከተቡን ጉዳይ ለምን ችላ አለችው? ቃል አውጥቼ ያልነግራት ነገር ከወዴት አባቴ? አፌ አፈ ውሻ፣ ገጼ ገጸ ከልብ። እንደገና ሰው የመሆን ተስፋ ይኖረኝ ይሆን? እንጃልኝ። አንድ ቀን ጠዋት በሁለት ሐሳቦች እንደ ሸማኔ መወርወሪያ ስመላለስ አረፈድኩ። ልከተብ ወይስ ጉዞዬን ልቀጥል በማለት። መከተቡም ጉዞ መቀጠሉም ዛሬ መሆን አለበት ብዬ ደመደምኩ። እቴቴ ከእንቅልፏ ነቅታ በሯን ስትከፍት ጠብቄ ከበር ቆምኩ። እንደ አበደ ውሻ ለመተወን ሞከርኩ። ጅራቴን ቂጤ ሰገባ ውስጥ ወተፍኩ። ልክ አልነበርኩም። ያበደ ውሻ ለሕይወቱ ልባት እንጂ ክትባት የሚሰጥ የለም። ወዲያውኑ ጅራቴን ከሰገባው እንደ ሰይፍ መዝዤ ቆላሁ። ከእቴቴ እይታ ግን አላመለጥኩም። ቀጭም ብላ ስትመለከተኝ ቆይታ ወደ ውስጥ ገባች። ደንዝዤ ቆየሁ። እናቷ ባለፈው እብድ ቢሆንስ ያሏትን አስታውሰው ይሆናል። በመሆኑም ስትመለስ መርዝ የተነሰነሰበት ስጋ እንጂ ሌላ ይዛ አትመጣም ስላሰብኩ በሩ አልተከፈተም እንጂ ቢከፈት ኖሮ ከኔ ቀድሞ ከዚህ ግቢ የሚወጣ ባልነበረ። የባሻ ሰፈር ሰዎች ቀጥቅጠው ሲገድሉኝ ታየኝ። አንዱ በፍልጥ፣ አንዱ በወፈጥ ድንጋይ ሲፈነክተኝ፣ ሌላው በቅዝምዝም ሲስተኝ በአይነ ህሊና የመጣብኝ። ጩኸታቸው በእዝነ ህሊና የተደመጠኝ። በዚህ መሃል እቴቴ በሩን በርግዳ ወጣች። አካላቴ ከሁለት ተበረገደ። ከቆምኩበት መንቀሳቀስ አቃተኝ። ወዲያው የሚቅጨለጨል ሰንሰለቷን አንገቴ ላይ ከመቅጽበት አጠለቀችው። ይህ ሁሉ ሲሆን እንደደነዘዝኩ ነበር። እየጎተተችኝ ወደ ግቢው በር ወሰደችኝ። ከመከተል በቀር አማራጭ አልነበረኝም። ልታስከትበኝ ወይስ ልታስገድለኝ? የግቢውን በር ከፍታ ወጣች። እቴቴ ልታስገድለኝ ሰንሰለቷን በአንገቴ እንዳላስገባች ልቡናዬ ይነግረኝ ነበር። አልተሳሳትኩም። ከአያሌ ደቂቃዎች በኋላ ለወራት ስመኘው የነበረው ነገር ተከናወነ። አስከተበችኝ። ከእንግዲህ የመንደር ውሻ ባየው ቁጥር እንደ ድንቢጥ አልደነግጥም። እነሱም አነሰም በዛም ቢያንስ የውሻ ዕድሜ እንኳን ይኖረኛል። ዘላለም በፍርሃት ከመኖር አንድ ቀን በሙሉ ልብ መዋል ይሻላል። እንደ ሰው እንኳን ባይኖር እንደ ውሻ ለመኖር ውሻነትን ተቀብሎ መኖር ቀላል አይደለም። ራስን ማነጻጸር ትልቁ በሽታ ነው። የሰው ልጅ እድሜውን በምድር ላይ ረጅም እድሜ ከሚኖረው እንስሳ ጋር አነጻጽሮ መሰቃየት የለበትም። በምድር ላይ አጭር እድሜውን ቀጭቶ የሚመለሰው እንስሳ የግንቦት በረሮ የሚባለው ወርቃማ ክንፎች ያሉት ፍጡር ነው። በውሃማ ቦታዎች አካባቢ ይኖራል።
እድሜው በአንዲት ቀን ብቻ የተገደበ ነው። ነገር ግን በዚች አጭር እድሜው ወደ ምድር የመጣበትን ዓላማ አከናውኖ ይመለሳል። በወርቃማ ክንፎቹ እየበረረ ቢጤውን ፈልጎ ይደንሳል፣ ዘሩንም ይተካል። ከዚህም በተጨማሪ የድሎትም የጉድለትም ጊዜውን ያሳልፋል። ወደዚህ ፍጡር ተለውጬ ቢሆን ኖሮ ምን ይውጠኝ ነበር? ያችን አጭር እድሜ ለምን አብቃቃት ነበር? ለምን እንደማብቃቃት ለማሰብ እንኳን ጊዜ አይኖረኝም ነበር። እድሜው ለመከፈን እንኳን ጊዜ አይሰጥም። ይህ ፍጡር ለመዝናናትም ጊዜ ይተርፈዋል። በውቅያኖስ ዳርቻ እርቃኑን ተኝቶ እንደሚንፈላሰስ ቱጃር ቅብጥብጥ በሆነ ጀርባው ተንጋሎ ዓለሙን ለመቅጨትም ጊዜ ይበቃዋል። ሌላው ይቅርና በታታሪ የምትታወቀው ንብ እንኳ በምድር ላይ መኖር የምትችለው ለ3 ሳምንት ብቻ ነው። ለ3 ሳምንት እድሜ በሺህ የሚቆጠሩ አይኖቿን ይዛ ትፈጠራለች። አስገራሚ ሰበፏን ጋግራ ማሯን ለመስራት በቂዋ ይሆናል። እኔ በሰው አይምሮዬ ዘመኗን በዘመኔ ሰፍሬው እንጂ 3 ሳምንት እድሜ ለንቧ የትየለሌ ሊሆን ይችላል። ከዚህ በተቃራኒ በሰሜን አትላንቲክ ውቅያኖስ ውስጥ የሚኖረው ኦሽን ኳሆንግ የተባለው እንስሳ ነው። ኦሽን ኳሆንግ እንደ ኤሊ ዛጎል አለው። በዚህ ዛጎሉ ውስጥ አንዳች እክል ካልገጠመው በቀር ለ400 ዓመታት ተመቻችቶ ይኖራል። እስከ 20 ዓመቱ ወሲብ አይፈጽምም። አውቆበታል። ወሲባዊነት ከእድሜ ማጠር ወይም መርዘም ጋር ያለውን ግንኙነት መናገር ቢችል ኖሮ ኳሆግ ያስረዳን ነበር። ረጅም እድሜ ለመኖር ካለው ጉጉት የተነሳ ዛጎሉ ብቻ አይበቃውም። ከውቅያኖስ በታች ከሚገኘው ደለል ውስጥ ራሱን ቀብሮ ይኖራል። እንደ ኳሆግ ራስን ቀብሮ በፍርሃት 400 ዓመት ከመኖር እንደ ተርብ እየበረሩ በድፍረት አንዲት ቀን መዋል ይሻላል። ኤሊም እንደዚሁ በዛ ዛጎሉ ውስጥ ተቀብሮ በፍርሃት ብቅ ጥልቅ እያለ ከ200 ዓመታት በላይ ይኖራል። ምን ዋጋ አለው? በምድር ላይ ረጅም እድሜ የኖሩ ሰዎች አይደሉም ታላላቆቹን ተግባራት የፈጸሙት። ማቱሳላ ለ969 ዓመታት ቢኖርም በምድር ላይ የረባ ነገር አልሰራም። የድንኳኑን ቀለም እንኳን የቀየረ አይመስለኝም። በምድር ላይ እንደ ጤያ ድንጋይ ተገትሮ ኖሮ ሞተ። ይልቁንስ ኢየሱስ ክርስቶስ በምድር ላይ 33 ዓመታት ብቻ ኖሮ ዓለም ቀይሮ ሄዷል። ብዙ መኖር ብዙ ማፍራት አይደለም። በመከተቤ የሆንኩት መሆንና የተሰማኝ ስሜት ሰው ያለው ያልሆንኩትና ያልተሰማኝ ነው። በመርፌ ቀዳዳ ደሜን የተቀላቀለው ቅዱስ ፈሳሽ ወደ ሰውነት የለወጠኝ ያህል ነበር የፈነጠስኩት። ደስታዬ ወደ ሲቃ፣ ሲቃዬ ወደ ሐሴት፣ ሐሴት ወደ ትፍስህት፣ ትፍስህቴ ወደ ፈንጠዝያ ተለውጦ ከእህቴ ጫንቃ ላይ እስከ መውጣት ደርሼ ነበር። ከሰዓታት በኋላ ግን እንደገና ውሻ መሆኔ ማስታወስ ጀመርኩ። ሰው የመሆን ተስፋዬ እየመነመነ መምጣቱ የውሻ ፀጉሬን እንደ ጃርት ሾህ አቆመው። ሲቃዬ ወደ ስቃይ፣ ፈንጠዝያዬ ወደ ቁዘማ ተለወጠ። መሄድ እንዳለብኝ ወሰንኩ። እቴቴ ያደረገችልኝ እስከ መቼም አልረሳውም። የውሻም ቢሆን ሕይወቴን ቀጥላልኛለች። ምናልባት አንድ ቀን ሰው ከሆንኩ ውለቷን እመልሳለሁ። እንደ ልጅ የምትቆጥረው ውሻዋ ሲኮበለልባት የሚሰማት ሐዘን ይሰማኛል። ሆኖም በውሻ ስጋ ውስጥ የታሰርኩ ሰው መሆኔን ብታውቅ ኖሮ ከዚህ በበለጠ ሐዘን ሰካራም እንደረገጠው ጣሳ እንደሚያጨረማምታ ታውቃለሁ። ሆኖም ያስከተበችው ውሻዋ ሊክሳት የሚችለው የውሻ እድሜውን ቀንሶ በግቢዋ ውስጥ ለጥቂት ሳምንታት በመሰንበት ብቻ እንደሆነ አመንኩ። አምኜም አልቀረሁም። ከታሰርኩበት ሰንሰለት በላይ ከውሻነቴ የመነጨው ታማኝነቴ አስሮ አሰነበተኝ። ዛሬ ግን ዝዋይን ለቅቄ የምወጣበት ጊዜ ቁርጥ ሆኗል።
እቴቴ በጠዋት ሰንሰለቴን ስትፈታልኝ ለመጨረሻ ጊዜ ነበር ትኩር ብዬ ያየኋት። እናቷ ሳያት እያዩኝ ኖሮ በነገር ሸነቆጡኝ። አይቴ ነበር ያሉ ነገራቸውን በጠዋቱ ሲጀምሩ። ውሻ ብለሽው አሉ በማስከተል ቀሚሳቸውን ሸብሽበው ይዘው ወደ መጸዳጃ ቤት እየገቡ ከውስጥ ሆነውም አልቦዘኑ። ቡፍ የማይል ውሻ አስረሽ እንደ በግ ትቀልቢያለሽ። የማይጮህ ውሻ ስጋው ካለመበላቱ በቀር ከበግ በምን ይሻላል? ቀጥሎ የተናገሩትን የምሰማበት ጊዜ አልነበረኝም። እቴቴን በዓይኖቼና በጸጋዬ ስንኞች ተሰናብቼው ውልቅ አልኩ። ለካ እንደ ትዝታ አስታሞ እንደ ዘገኑት የናጡት ከዘመን ጋር አገግሞ ምንም ቢርቅ ምንም ቢሸሽ ህልሜ ከህልምሽ ተዛሞ በዓይንሽና በዓይኔ መሃል የሐሰት ስልጣኔ ቆሞ ባንተያይ ባንወያይ እቴቴ ዱብራ ኦሮሞ እንደ ልጅነት ሰመመን ለካስ እድሜ የሚያማል ከርሞ። ዘዋይ ለቅቄ ወጥቻለሁ። ከዘዋይ እስከ መቂ ያለውን አውራ ጎዳናም በሩጫ ተያይዤዋለሁ። በአራቱ የውሻ እግሮቼ ምትክ 4 መንኮራኩር የተገጠመልኝ መሰለኝ። የውሻ እግሬ ሲፈጥን የሰው አእምሮ የተባ የማይለመድ ነገር የለም። እንኳንስ በ4 እግር በ2 እግር ውጫለሁ። የሚድህ የ4 እግሮች ፍጡር የለም። እንደተወለደ ቀጥ ብሎ ይቆማል። እየተውተረተረ ይራመዳል። ቆየት ብሎም መፈንጨት ይጀምራል። የሰው ልጅ ግን ይህ ዕድል የለውም። 2 እግር ይዞ ይወለዳል። ተፈጥሮን ስለማያውቃት ተፈጥሮም ስለማታውቀው በለቅሶ ይቀላቀላል። ለቅሶን በግዱ ሳቅን በድዱ ይለማመዳል። እንደተወለደ ሊራመድ ይቅርና መቀመጥ እንኳን አይችልም። መጎለትን ሳይቀር ይለማመዳል። ቀጥሎም መቀመጥን ቀጥሎ መዳህን ይለማመዳል። መዳሁ በቂው አይደለም። ቆሞ ይተረተርና መራመድን ይለማመዳል። መሄድ ይጀምራል። መሮጡን ይቀጥላል። እግሩን ያለማምዳል። እግሩን ለማለማመድ ብቻ ከእድሜው ዓመታትን ይጨልፋል። በመቀጠል ጉድ እጁን ያለምዳል። ከሁለት እጆቹ አንዱን ያሰለጥናል፣ ወይ ቀኙን ወይ ግራውን። ከሱ በፊት እጃቸውን ያሰለጠኑ ህዝቦች በአብዛኞቹ ቀኝ እጃቸውን ስለሰለጠኑ ቀኝ እጁን እንዲያሰለጥን ግራ እጁን ይመቱታል። ነፃነት ካለው አለያ እምቢ በማለት ግራ እጁን የተጠቀመው ሰው በቁጥር አናሳ ነው። እጁ ብቻ አይደለም የሚሰለጥን፣ ግራው የአይምሮ ክፍል ቀኝ እጁን እንዲያዝ አለያ ቀኙ የአይምሮ ክፍል ግራ እጁን እንዲያሰለጥን ይገደዳል። ሁሉም በግዴታ ይከናወናል። ግዴታው በተለምዶ ይቀጥላል። እጁን በማሰልጠን ሌላ ተጨማሪ ዓመታት ያባክናል። ለመብላት እንኳን ይለማመዳል። ጥርሱን እስኪታደል እናቱ ያላመጠች ታጎርሰዋለች። ልብሱን መልበስ ስለማይችል ልብሱን ከእርሱ የቀደመ ያለበሰ ያለማምደዋል። ማናቸውንም ነገር ሳይለማመድ ስለማይቻለው ቤትና ቁሳቁስ መስራትን እንኳን ይለማመዳል። ከሚታይ እስከማይታይ ያሉ ነገሮችን በመላ አያውቃቸውም። ባዶ ብቻ ሆኖ አይወለድም። ለምድር ባዳ ሆኖ ይመጣል። ሲወለድ ይዞት የመጣው ቋንቋ እንኳን ስለሌለው ቋንቋንም ይለማመዳል። በተለማመደው ቋንቋ ምክንያት አያሌ ያለፉ ቀመሮችን ይለማመዳል። የሂሳብ፣ የፊዚክስ፣ የኬሚስትሪ ቀመሮችን ከጠላ
እስከ ካቲካላ፣ ከረቂቁ አተም እስከ ቡርቅቂ ዓለም ያጠናል። የተፈጥሮ ውቅሮችን፣ የፖለቲካ ውቅርቅሮችን ከታሪክ እስከ ንትርክ ሁሉንም መለማመድ ስለማይችል አንዱን በውል አይረዳውም። ተከፋፍሎ ለየጉዳዩ ሊቅ ይሰይማል። ዚቁን ሲገሽር ይኖራል። አንዱ ጠላ ጠማቂ፣ አንዱ ሳተላይት አምጣቂ ይሆናል። ሳተላይት አምጣቂው የጠላ ጠማቂው ዕውቀት የለውም። ሰርቶ ለመኖር ሙያን ብቻ አይማርም። አብሮ ለመኖር የህይወትን ሙዳይ መበርበር ይጀምራል። ሁልጊዜ ተማሪ ነው። መኖርን ራሱ መማር ይጀምራል። ወይ ይሸመጥጣል ወይ ይሸረሙጣል። እውነትን ብቻ በመናገር መኖር ስለማይችል ይሸመጥጣል፣ ይዋሻል። ሌሎችን የሚጎዳና የማይጎዳ ውሸቶችን ይለማመዳል። ሳይለማመድ ማድረግ ስለማይችል ውሸትን ሳይቀር ይለማመዳል። ካልዋሸ መኖር እንደማይችል የሚገባው ቆይቶ ነው። በምድር ላይ አልዋሹም የሚባሉት ጥቂት የሃይማኖት ጠንሳሾች ናቸው። ክርስቶስ ኢየሱስ፣ ክሪሽና ሙርቲ፣ ነብዩ መሐመድ፣ ሲዲሃርታ፣ ሌላም ያልዋሽ የሚባል ይኖራል። ነገር ግን እኔ በቅድመ ከልብነቴ ምርመራ እንደደረስኩበት የሀገሬ ሽማግሌ ዋሽቶ እንደሚያስታርቀው እነርሱም ጠቃሚ ውሸት ዋሽተዋል። ይህንን ከቅዱስ መጽሐፍታቸው ማየት ይቻላል። ሰው ሐሰት ቢናገር እንኳን ሰይጣን ባፉ ገብቶበት እንጂ የራሱ ስህተት እንዳልሆነ ያስረዳሉ። ሰው በዚህ መልኩ ውሸትን ሳይቀር ይለማመዳል። አንዳንዱ ውሸቱ ሲቆረቁር ይኖራል። አንዳንዱ ሐሰቱ እንደ እውነት ስላልተቆጠረለት ነገር ሲቀረቅብ ይኖራል። አንድ ቀን በስህተት ስለዋሸ ወደ ኋላ መመለሻው ጠፍቶት እውነት እንዲሆንለት አዳሚን ሲለማመጥ በሚሊዮን የሚቆጠር ውሸት ሲዋሽ የሚኖርም አለ። አብርሃም ሳይቀር ሳራ እህቴ ናት ብሎ በመዋሸቱ አንዱ ወሽሞበታል። ወትሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ወጭት ጥዶ ማልቀስ እንዲል ያገሬ ሰው። ያገሬ ውሻ ምን እንዳለ አይታወቅም። የሰው ልጅ የልምምድ ውጤት ነው። በልምምድ እንጂ በመወለድ ብቻ ሰው መሆን አይቻልም። ከማፍቀር እስከ መቆርቆር ይለማመዳል። ማፍቀርን ያህል ነገር እንኳን አውቆ አይወለድም። እሱም ብቻ አይደለም፣ መጥላትን ሳይቀር ይለማመዳል። ከማወቅ እስከ መናቅ፣ ከመወለድ እስከ መታነቅ፣ ከመድቀቅ እስከ ማድቀቅ፣ ከመጋባት እስከ መፋታት፣ ከስንፈት እስከ ጥረት፣ ከመርመጥመጥ እስከ መፈጥፈጥ፣ ከቆመጥ እስከ ነፍጥ ተለማምዶ እንጂ ተሰጥቶት አይደለም። ከክህደት እስከ እምነት ካልተለማመደ አይችልም። ከራሱ ያገኘው ማንነት የለውም። ሁሉም በሂደትና በልምምድ የመጣ ነው። መልኩን ቆላ ሲወርድና ደጋ ሲወጣ ይቀያይራል። ልቡን በየገደሙ ይጥላል። ቀልቡን መቋጠሪያ የለውም። በመለማመድ አሁን የደረሰበትን እንጂ ወደፊት የሚሄድበትን ማንም ሊያውቅ አይችልም። ይህን ሁሉ ሳስብ ግን ውሻ ሆኜ የመቅረት ሐሳብ ኖሮኝ እንዳልሆነ አውቃለሁ። ሆኖም ሰው በመሆኔ ውሻነትን ተለማምጄ መቅረት እንደማልችል መተማመኛ የለኝም። በዚህ ሰዓት የምተማመንበት ነገር የለኝም። ከዘዋይ ወደ መቂ የምሮጥበትን አስፋልት እንኳን የሚደረመስ እስኪመስለኝ ድረስ አልተማመንበትም። እስከ 28 ኪሎ ሜትር ያህል ስሮጥ ውዬ መቂ ከተማ ገብቻለሁ። መንገዴን ከመቀጠሌ በፊት መቂ ውስጥ መልቀምቀም አለብኝ። ከተማዋ በቀይ ሽንኩርት ትወራለች። በየሄድኩበት የማየው በቀይ ሽንኩርት ሸክም ጫንቃ ጎብጦ የሚርመሰመስ የጭነት መኪና ነው። ከጥቂት ጥቅል ጎመንና ድንች ከጫኑ መኪኖች በቀር ሁሉም ማለት በሚቻልበት ሁኔታ የተከፈተ ስጋ በሚመስል ቀይ ሽንኩርት ሸክም ጎብጠዋል። ቀይ ሽንኩርት የቀይ ስጋ አምሮቴን ግምኛ ቀሰቀሰብኝ። ሆኖም
እንዳማረኝ ይቀራል እንጂ ይህ ቀይ ሽንኩርት ወደ ሙዳነት የሚቀይር ጣልሳም የለኝም። የከተማዋን የውስጥ ለውስጥ መንደሮች ሳስት በቆየሁበት መንገዴን ቀጥዬ ቢሆን ኖሮ እስካሁን ከሚቀጥለው ከተማ ገብቼ ነበር። ሆኖም ተስፋ ለመቁረጥ በተቃረብኩበትና ጉዞዬን እስከ ረሃቤ ለመቀጠል በወሰንኩበት ሰዓት አንድ ቡችላ ከአንድ ግቢ የፍየል ጭንቅላት ይዞ ሲወጣ ከዓይኖቼ ወደቀ። ልክ እኔን ባየበት ቅጽበት ይፈተለክ ጀመር። አልተሳካለትም። የፍየሉን ጭንቅላት ያለ ብዙ ድካም ተቀማ። የአበላሌን ቅልጥፍና እያየ ከማድነቅ በቀር ሌላ አማራጭ አልነበረውም። እድሜ ለእቴቴ መከተቤ አንዳችም ውሻ እንዳልፈራና ለበሽታውም ቁብ እንዳልሰጥ አድርጎኛል። የፍየሉን ጭንቅላት ድቅቅ አድርጌ ከአንጎሉ በቀር እስከ ምላሱ የፍየል ምላስ መብላት መላሰም ያደርጋል የሚባለው ፈሊጥ ትዝ ያለኝ ከበላሁት በኋላ ነበር። ባደረገኝና ሰው መሆኔን በለፈለፍኩ። ከቀረጫጨምኩለት በኋላ ለዕድለ ቢሱ ቡችላ የፍየሏን ቅንድብ አስተርፌለት መንገዴን ቀጠልኩ። አበላልን ብቻ ሳይሆን ተካፍሎ መብላትን ያስተማርኩ ያህል ውሻዊ ምሁርነት ሳይሰማኝ አልቀረም። አልተሳካልኝም እንጂ ከዚህ የበለጠ ላስተርፍለት አስቤ ነበር። መቂ ከተማ በቀይ ሽንኩርት ባህር መሃል እንደሰመጠች ትቻት ዓለም ጤና ከምትባል የጫቅማ ቅጠል የምታከል ከተማ ደረስኩ። በመንገዱ ግራና ቀኝ ያበጠ ውሻ አስከሬን የመሳሰሉ ማዳበሪያዎች ይታያሉ። በከሰል የተሞሉ ማዳበሪያዎች ናቸው። አንዱ ሲሸጥ ሌላው ይተካል። በአካባቢው ከጥቂት የግራር ዛፎች በቀር የሚታይ ባለመኖሩ ከየት ተከስለው እንደመጡ ለማወቅ አልተቻለኝም። የኛዎቹን ሴባስቶፖሎች የታጠቀችውን ከተማ ዛሬ ሳላያት መንገዴን ቀጠልኩ። እንደምንም ብዬ ቢያንስ ሞጆ ከተማ ገብቼ ማደር እንዳለብኝ ቁርጫለሁ። ከመቂ ሞጆ ድረስ ያለው መንገድ በውሻዊ ግምቴ ከ30 ኪሎ ሜትር አይበልጥም። ከዓለም ጤና ከተማ በመገስገስ ኬንቲር ከምትባል አነስተኛ ከተማ ቀመስ መንደር ደርሻለሁ። የሽንኩርትና የቲማቲም ማሳ በአውራ ጎዳናው ዳርና ዳር ተዘርግቷል። መንገድ ዳር ቀያይ ቲማቲሞች ተቆልለው የተጓዥ አይን እንዲያርፍባቸው ይማጠናሉ። ቆቃ መድረሴን የጠቆሙኝ እነዚህ የቆቃ ዳር ሲሳዮች ናቸው። እልፍ እንዳልኩ ለጥ ያለው የቆቃ ግድብ ይታየኛል። የአዋሽ ወንዝ ሲሳይ ነው። ይህም በተራው የአዋሽ ወንዝ እንደ ዘንዶ ተስቦ የቆቃ ጎሮኖው ውስጥ ይወዳወዳል። አዋሽና ቆቃ ይነጋገሩ። ለጥ ያለ ረባዳ ቦታ ላይ በመገናኘታቸው አንዱ ባንዱ ላይ አይደነፋም። ቆቃ 625 ቶን አሳ በየዓመቱ ይታፈስበታል። እልፍ አእላፍ አእዋፍ ሲሳይ ይቃርሙበታል። በየዓመቱ አያሌ ጎብኚዎች ወፍ ያዩበታል። የቆቃ ሰቆቃ ደለል ነው። ደለል ቆቃን ያፈር ደለል፣ ሀገሪቷን ደግሞ የሰው ደለል አስግቷቸዋል። ጅራቴን ቆልፌ ቆዘምኩ። ተዝቆ የማያልቅ ደለል። ቀድሞ ሰው ያለው አዋሽ ወንዝ ሲነሳ አብሮ አይምሮዬ ውስጥ የሚሰነቀረው የሎሬት ጸጋዬ ገብረመድህን ግጥም በአዋሽ ረግራጋማ ስፍራዎች ከሚነሳው ሽውታው ጋር ሽው ይለኝ ጀመር። እስከ መቼ ይሆን አዋሽ አዋሽ የመጫ ስር ፈሳሽ፣ የለም አፈርሽ ደም ቅናሽ፣ የሸዋ እምብርትሽ ላቦት፣ የምንጮችሽ የምጣማጭ፣ የአለትሽ የተራሮችሽ የጉልጥምጥሚትሽ ፍላጭ። አዋሽ ህመምህ ምንድነው? ህመምክስ አንተስ ምንድነህ? ከውሃ ወዝ የተለየ መቼስ ልዩ ትንግርት የለህ። እንደ ደሴ ሸረሪት ጽንስ
ራስክን በራስህ ዋጥ ያለ ግጥሙን አወራረደው ይመስል ከክትሩ በመውረድ ከአዋሽ ተጎነጨው። ሞጭለፍ የሚለው ምላሴ እንደ ጠበል ፊቴን ይረጨው ጀመር። ከጉዞ የተነሳ ሳይሆን አይቀርም ክፉኛ ጠምቶኝ ነበር። ግጥሜንም ጥሜንም በዋሽ ካወራረድኩ በኋላ ጉዞዬን ቀጠልኩ። ከወንዙ ባሻገር የአበባ እርሻ ሰቀላዎች እንደ ሰፋሪ ድንኳን ተጠቅጥቀዋል። የእንጆሪ ማሳዎች የተሰጣ በርበሬ መስለው ተዘርግተዋል። ቀጥለው የሚገኙትን የቆቃና የኤጃርሳ አነስተኛ ከተሞች እስካልፍ የአበባና የእንጆሪው መዓዛ ያውደኝ ነበር። ሁዋንሻን የተባለውን የቻይናዎች የሲሚንቶ ፋብሪካ ሳልፍ መጨላለም ጀመረ። ጥቁር ጭሱን ወደ ሰማይ ሰማያት እያንቦለቦለ የተቃጠለ ሰፈር የሚመስለው ፋብሪካ ሞጆ መቃረቤን አበሰረኝ። እሱን አለፍ እንዳልኩም የሞጆን ዘመናዊ ቄራ ቢልቦርድ ከተተከለበት ደረስኩ። ቢልቦርዱ ስጋ ይጥል ይመስል አይኖችን አቁለጨልጭበት ጀመር። የኢትዮጵያ የቁም ከብት የዘር ማጥፋት ጂኖሳይድ የተፈጸመበት እዚህ ነው። እንደ በቆሎ እየተሸለቀቀ ወደ ውጪ ይላካል። ወደ ውጪ የሚላከው ፍም የመሰለው ስጋው ብቻ አይደለም። ወዳና ሌጦ የሚላክና ጫማ ተሰፍቶ ጃኬት ተደርጎ ይሸጥልናል። ምን ይደረግ? እስከ መቼ ይህ እንደሚሆን ማን ነብይ በነገረኝ። ስጋውን በልተው ቆዳውን ወስደው ሌጦውን ለጥልጠው እኛው ላይ ያቀረሹብናል። በዚህ ንዴት እየተቃጠልኩ ቆዳ ወደምትሸተው ከተማ ገባሁ። ሞጆ። እዚሁ ከማደር በቀር አማራጭ የለኝም። በማሽተት የተካነው አፍንጫዬን በወጥፈው ደስ ባለኝ። ከቆዳ ፋብሪካ የሚመጣው ግማት እንኳን የኔን የውሻውን የፋቂ አፍንጫ ይፎንናል። ቶሎ መልመድ አስቸጋሪ ነው። በመምሸቱ ምክንያት በምስራቅ በኩል ከጅቡቲ የሚነሱ ተሳቢ መኪኖች ሞጆን አጥረዋታል። መንገድ ዳር በተኮለኮሉት ጥቃቅን የጀበና ቡና ቤቶች አካባቢውን ወረውታል። ኢትዮጵያ ውስጥ እንደ አነስተኛ ኢንዱስትሪ የሚቆጠሩት ጀበና ቡና መሸጫዎች ናቸው። ሴቶች ጀበናቸውን አንግበው ግብር ውሃ ወጪ መስለው ተደርድረዋል። ዕጣን እዚህም እዚያም እንደ ጢቢ ጉም ይፈሳል። የከባድ መኪና አሽከርካሪዎች ቡና ፉት እያሉ ነው። አንዳንዶቹ የወጠሩት ተርዚና ጆሮ ደግፍ መስሎ ይታያል። አንሽቲ የለበሱ ሴቶች ዳላቸውን በማሞናደል በጉዞ የደከመውን የሹፌር አይን ተከትለው ይዞራሉ። ቡና ያቀብላሉ፣ ጫት ይቀነጥሳሉ። በተጠና ፈገግታ ተጫዋት ይላሉ በየደቂቃው። ተጫዋቹ ወሬ ያመጣል። ጋግርታሙ ጆሮ ይሰጣል። የመረቀነው እንደ ባለጌ ልጅ ምላሱን አስር ያወጣል። እንደሚፎክር አባት አርበኛ አይኑን ያፈጣል። ካለው በስቲኪኒ ከሌለው በጫት እግር በጥርሱ መሃል የቀረ የጫት አተላ ነቅሶ ያወጣል። ዕጣኑና ብርጉዱ ከቆዳው ግማት ጋር ተደባልቆ በዓለም የሌለ ጠረን ይፈጥራል። ቡዳ ያልበላውን ያስለፈልፋል። አንዳንዱም ወደ ውስጥ ገባ ብሎ ሺሻውን ባፉ ተክሎ ሳክስፎን የሚጫወት ይመስል አይኑን በተመስጦ ይጨፍናል። ከዚያ ልጋጉን ባይበሉባው ጠርጎ ለወረፋ ጠባቂው ሳክስፎን ነፊ ያቀብላል። ከበር ላይ ገረባ የሚለምን እብድ ቆሞ ይጠብቃል። አራራ ስላሰቃየው አበሻ ጎመን ብትሰጠው አስደፍቆ ከመቃም አይመልስም። ጥቂት ለነፍሴ መያዣ ተልቀምቅሜ ስመለስ ትዕይንቱ እንደቀጠለ ነበር። ነግቶ ጉዞዬን እስክቀጥል ድረስ ይህን የማያቋርጥ ድራማ ሳይ ከማደር በቀር አማራጭ አልነበረኝም።
ደመነፍሳዊ ጉዞ ወደ አዲስ አበባ እየተቃረብኩ በመጣሁ ቁጥር ቀልቤን መቋጠር አቃተኝ። ከሞጆ ደብረ ዘይት፣ ከዛም ዱከም፣ ከዛም ማቃቂ፣ ከዛም ቃሊቲ ልቤን ሽብር ይንጠው ገባ። 2 ድፍን ቀናትን ከሞጆ በኋላ ባለው ጎዳና ላይ ያመሸሁ ያነጋሁ ቢሆንም እነዚህ ቀናት ዘላለም ሆነውብኝ ነበር። አስብ የነበረው አንድ ነገር ብቻ ነው፣ ስለ ቤተሰቦቼ። አዲስ አበባ ስገባ የአዲስ አበባ ጠረን ሁሉ የባለቤቴ ጠረን መሰለኝ። የልጆቼ ወዛወደኝ። ኮረዶችና የተከበሩ ሰዎችን መዓዛ ሰንጥቆ በማለፍ ያውደኝ የነበረው የባለቤቴና የልጆቼ ጠረን ነፋስ አምጥቶት አልነበረም፣ ከአይምሮዬ ውስጥ ነው መነሻው። ቃሊቲ እስር ቤት በር ላይ ስደርስ ቆምኩ። ምን እንዳቆመኝ አላውቅም። አንዳችም አላውቀው ኃይል ነው። በእስር ቤቱ ጠባቂ ፖሊሶች ማማው ላይና በሩ አካባቢ ተኮልኩለዋል። ኢትዮጵያ ውስጥ ከትምህርት ቤቶች ይልቅ እስር ቤቶች ይበረክታሉ። በየቀበሌው ጉረኖ እስር ቤቶች ሞልተዋል። በታላላቆቹ እስር ቤቶች ሺዎች የሚቆጠሩ እስረኞች ታጉረዋል። ከወንጀለኞች ይልቅ ንጹሃኑ ይበዛሉ። በአይነ ህሊናዬ ታጉረው ያሉትን ንጹሃንና ግፉአንን ሳልኳቸው። ባልዋሉበት ዋሉ ተብለው፣ ያልሰሙትን ሰሙ ተብለው፣ ያልሸረቡትን ሴራ ሸረቡ ተብለው፣ ከማንቆርቆሪያ ሌባና ከነፍሰ ገዳይ ጋር የታጎሩትን ንጹሃን ቆም ያሰብኳቸው። ስልጣን ቢኖረኝ ኖሮ የማነፍነፍ አቅሜን ተጠቅሜ ንጹሃኑን እንዲፈቱ አደርግ ነበር። ሆኖም ንጹሃኑን ያለበደላቸው ያሳሰራቸው አካል ንጹሃን መሆናቸውን ያውቃል። ቢፈታቸው በሚያነቃቁት የህዝብ ስሜት በዝምታ ተሸብቦ ያቀረቀረው አንገት ቀና እንደሚል ተጣጥፎ የተቀመጡት እጆች ደማቸው በስሜት ግሎ ጡንቻቸው ለለውጥ የሚተረተርበት ቀን እንደማይዘገይ ያውቃል። አዲስ አበባ ስገባ ይህ መንፈስ እንደ ደመና ሲንሳፈፍ በውሻ አይኔ ተመልክቻለሁ። ምድር ቀውጤ የምትሆንባት ቀን፣ የአዲስ አበባ ጎዳናዎች የሚንቀጠቀጡባት ቀን ሩቅ እንዳልሆነ መንፈስ ይነግሮኛል። የታመቀና ያልጠራ የለውጥ ፈላጊነት ስሜት በብዙሃኑ ልብ ውስጥ መኖሩ እሙን ነው። የሀድር ባዮችና የነ በሆዱ አደር ጥርቅምቅም የሆነው ገዢ ፓርቲ በራሱ አንገት የሚገባ ገመዱን ሲፈትን መኖሩን ብዙሃኑ ሲመለከት ቆይቷል። ካድሬዎቹ ህዝቡን ለማደንቆር ሲደልቁት የኖሩት ነፍናፋ ከበሮ ራሳቸውን አደንቁሯቸዋል። በማን አለብኝነትና እብሪት የህዝቡን አጥንት እየጋጡ በራሱ አጥንት ሲስቱት ታዝቧል። ዓለም ጥሎት ያለፈውን የዘር ቅርሻት ቢያጋሱም የተኛ መስሎ ድንገት የሚነቃው ህዝብ ዋናውን ጥያቄ መጠየቁ አይቀሬ ነው። ሲያስታምመው የኖረው ቁስሉ ከጥዝጣዜ ወደ ንዝናዜ፣ ከንዝናዜ ወደ ማራጀት እያደገ ነው። በመሆኑ ቁስሉን ለማድረቅ መነሳቱ አይቀርም። ያኔ አፉን በማፈን የቁስሉን ንዝናዜ ማስቆም አይቻልም። እግሩን ቢጠፍሩት መወራጨቱን ማስቆም አይቻልም። ሐሳቤን መግታት አቅቶኝ ቃሊቲ በር ላይ ለረጅም ደቂቃዎች ቆምኩ። ውሻነቴ ትዝ አለኝ። ውሻነቴ ትዝ ያለኝ አንዱ የእስር ቤት ዘበኛ በሰደፍ ወገቤን ሲደልቀው ነው። እኔም ግምኛ ወደ በሩ ቀርቤ ነበር። በካልቾ ሽንጤን ደገመኝ። በአይኖቼ የእስር ቤቱን በር ከፍቼ ንጹሃንን ማስለቀቅ እንደማልችል ሳውቀው ከዚህ በላይ እዚህ መቆም ለመደቆስ ብቻ እንደሆነ ሲገባኝ መንገዴን ቀጠልኩ። አዲስ አበባን መሃል ለመሃል ሰንጥቂያት 4 ኪሎ ደረስኩ። ኮረብታው ላይ ያለው ቤተ መንግስት በዝምታ ድባብ ተውጧል። እንደ ዱሮው ዞር ብሎ የሚያዩ የለም። ከሰላላ ባህር ዛፎች ጋር ሲታይ ተራ የግብርና ጣቢያ መስሏል። የሟቹ ጠቅላይ ሚኒስቴር አወዛጋቢና ቀጭን ትዕዛዝ ነፋስ እንደበተነው ጉም ኮረብታውን ለቀው በነዋል። አዲሱን ጠቅላይ ሚኒስቴር እንኳንስ እዚህ ከይርጋለም እስከ አዲስ አበባ በተዘረጋው ጎዳና ላይም ለወራት ስጓዝ እንደሰማሁት ከቁብ የጣፋቸው የለም።
ለብዙሃኑ ከቤተ መንግስቱ ወጥ ቤት በላይ ስልጣን ያላቸው አልመሰለውም። በጋርዮሽ እንጂ ብቻቸውን የሚወስኑት ነገር እንደሌለ ማንም ሲያወራው የባጀው ጉዳይ ነው። በመሆኑም አስፈላጊ ነው ብዬ እስካስብ ድረስ ወደዚህ ቤተ መንግስት አጥሩን አልፌ መግባት ከንቱ ድካም ነው። በየማማው የተቀመጡ የቤተ መንግስት ጠባቂዎች እንደ ዱሮው እንደ እሳት የሚፋጁ አይኖቻቸውን ከወዲያ ወዲህ አያንቦገቡጉም። እንደ ክረምት ጭልፊት ራሳቸውን በደረታቸው ቀብረው ያንጎላጃሉ። ለምን እንደሆነ ሳላውቀው ቤተ መንግስቱን እግሬን እስኪጣመነኝ ዞርኩት። በብረት አጥሮቹ መካከል ያለው ክፍተት ከ20 ሳንቲሜትር አይበልጥም። ሊያሳልፈኝ እንደማይችል እርግጥ ነው። ሆኖም የመግባት ፍላጎቴ በመቀዝቀዙ እንጂ ልግባ ብልስ መግቢያ ባላጣሁ። ከሚደፋው ትርፍራፊ ለመለቃቀም ካልሆነ በቀር አጥር ዘሎ የሚያስገባኝ ምክንያት አላገኛልኩ። ዋናውን ጉዳይ ሌላ ስፍራ በመሄድ አነፍንፌ በማግኘት ፈንታ እዚህ ዳዋ ስጥስ ቅጥር ሳፈርስ ጊዜ ማባከን ከንቱ ነው። መመለስ ካለብኝ ሌላ ጊዜ መለሳለሁ። 4 ኪሎን ትቼ ሽቅ መጓዜን ቀጠልኩ። ፒያሳ ናፍቆኝ ነበር። የራስ መኮንንን ድልድይ ተሻግሬ ፒያሳ ገባሁ። አዲስ ነገር የለም። ሁሉም ባለበት ይረግጣል። ሽቅብ ወደ አራዳ ወጣሁ። የባቡር መንገድ ለመዘርጋት የአራዳው ጊዮርጊስ የታችኛው ቅጥሩ አርኪኦሎጂስቶች የከረሙበት ሰፈር መስሏል። ሰርቶ ማፍረስ አመላቸው የሆነው የ5 ዓመት አርበኞች አዲስ አበባን ቆፍረውታል። አንዱን ሳይጨርሱ አንዱን ይጀምራሉ። ምን ነው ሲባሉ የተጀመረው ልማት ለማስቀጠል የሚል አረንጓዴ ምላሳቸውን ይመዛሉ። ጥያቄው ቦሌ፣ መልሳቸው ጉለሌ ነው። ከ5 ዓመቱ ምርጫ ያለፈ ህልም እንደሌላቸው ከስራቸው መረዳት ይቻላል። አስፋልቱ የሚሰራው የምርጫ ቦርድ ለመግዛት ነው። ዘላቂ ሀገራዊ እቅድና ህልም እንደሌላቸው የሚያሳብቀው አምና የሰሩትን ዘንድሮ ማፍረሳቸው ነው። የባቡሩን መንገድ የሚያስቡት በስሩ በሚያልፍበት ላይ አስፋልት ከሰሩ በኋላ ነው። ህዝቡን ቋቅ እስኪለው ያደነቁሩበት የነበረውን ቀለበት መንገድ ለባቡር ብለው ይንዱታል። ለዚህ ብቻ አይደለም። አስፋልት ሲሰሩ ይባጁና አንድ ምርጫ ሲቃረብ አካፋና ዶማቸውን ይዘው ይመጣሉ። ለምን ሲባሉ የስልክ ገመድ ለመቅበር ነው ብለው ይመለሳሉ። ዝም ይባላሉ። ገመዱን ቀብረው አስፋልቱን ይለጥፋሉ። እንደገና ሌላ ምርጫ ሲቃረብ አካፋና ዶማ ይዘው ይመለሳሉ። ለምን ሲባሉ የውሃ መስመር ለመዘርጋት ብለው ይመለሳሉ። ዝም ይባላሉ። ለጥፈው ይመለሳሉ። እንደገና ሌላ ምርጫ ሲቃረብ አካፋና ዶማቸውን ይዘው ይምሱታል። ለምን ሲባሉ ልማታዊው መንግስት መብራት ሊዘረጋላችሁ ነው ይላሉ። ዝም ይባላሉ። ሌላ ምርጫ ሲቃረብ አካፋና ዶማቸውን ይዘው ይመጣሉ። ለምን ሲባሉ ልማታዊው መንግስት ባቡር ሊያስገባላቸው ነው ብለው ይመለሳሉ። ዝም ይባላሉ። ይህን አድርገው አያበቁም። አንዲት ነገር ሰርተው በርጥባን ያደርጉት ይመስል ቀረርቷቸው የህዝብ ታምቡር ሲቀድ ይኖራል። 1 ኪሎ ሜትር አስፋልት ሰርተው ለ5 ዓመት ያላዝናሉ። ስለማይረዱት ማንነታቸውን ከስራቸው ይልቅ ያምናሉ አፋቸውን የሚለውን የጥላሁንን ዘፈን ማን በጋበዛቸው እየቀላቀሉ ተንኮልና ክፋት እየሸፋፈኑ እውነትን በሐሰት አስፋልቱ ሰርተው ዘወር ሲሉ ቢላላጥም ቀረርቷቸው አያባራም። ከኪሳቸው አውጥተው ሆጨጭ በማድረግ የሰሩት እንጂ የህዝብን ገንዘብ ካፉ እየመነጨቁ የሚሰሩት አይመስሉም። በቸርነታቸው ያደረጉት እንጂ ግዴታቸው አይመስላቸውም። ቀረጣቸውም ቅንጦታቸውም አይቻልም። ግብራቸውም አይቀመስም። ቀረርቷቸውን ታግሶ ከሚኖረው ሌላ ግብርና ቀረጣቸው ያላስቀመጠው ሀገሩን ጥሎ በመሰደድ ላይ ነው። በየቀኑ በሺህ የሚቆጠር ኢትዮጵያዊ ድንበር ያቋርጣል። ፓስፖርት ለማውጣት ሳይቀር ጥሪቱን አራግፈው ይቀበሉታል።
ከጥቂት ዓመታት በፊት በየካፌው ያስተናግዱ የነበሩ ሴቶች የአውሮፕላን ውስጥ አስተናጋጆችን፣ ሆስተሶችን ይመስሉ ነበር። አሁን ግን እንደዛ አይነት ሴቶች የሉም። ወደ አረብ ሀገራት ለግርድና ተሽጠዋል። ገዢው ፓርቲ ቢጠየቅ ግን መንግስት በፈጠረው ምቹ ሁኔታ ወደ ኢንቨስትመንት አድገው ነው ሲል ይመልሳል። ላባቸውን ጠብ አድርገው ቢሰሩም ኑሯቸው ላይ ጠብ የሚል በማጣታቸው መሰደዳቸውን ማንም አያጣው። ሰርቶ ጥሪት መቋጠር ቀርቶ ያለን ንብረትም ይዞ ማቆየት ከባድ ሆኗል። በዚህ ዘመን ተስፋ ማድረግ አዳጋች ነው። ተስፋ የሚጣልበት ንብረት የለም። ተስፋ የሚጣልበት ህልም የለም። ተስፋ የሚጣልበት ፓርቲ የለም። ተስፋ የሚጣልበት ወንድ የለም። ሁሉንም አደንዝዘውታል። ሁሉንም አላሽቀውታል። ወንዱ እንኳንስ ሀገሩ ውስጥ አልጋው ውስጥ ወንድነቱ ማሿል። ወሮ በላውን እየሰበሰቡ ያደራጃሉ። ጥያቄ የሚያነሳውን በሰበብ አስባቡ እየሰበሰቡ ያስራሉ። ወሮ በላውን ነፍሳቸው እስኪጠፋ ወደውት አይደለም፣ አንድም አማራጭ ኖሮት ከነርሱ ውጭ መሆን እንደማይችል ስለሚያውቁ ነው። አንድም ጃዝ ቢሉት እምቢ አይልም ብለው ገምተው ነው። አያዋጣም። ባለቤቱ ላይ የራሱን ውሻ እንደመልቀቅ ነው። ይህን እያሰብኩ በገዳም ሰፈር ሳልፍ እየጨላለመ ነበር። የሚራወጡት መኪኖች ቀንሰዋል። የውሾች ጩኸት ይሰማ ጀምሯል። የአዲስ አበባ ውሾችም እንደ ህዝቡ 1 ለ5 የተደራጁ ይመስል አንዱን ተከትለው በጋራ ይጮሃሉ፣ በጋራ ያላዝናሉ። 1 ለ5 በሚባለው አደረጃጀት ሚስት ባሏን፣ ባሏም ሚስቱን እንዲሰልል ተደራጅተዋል። የኔም ባለቤት ተደራጅታ እየጠበቀችኝ ይሆናል። የመከፋፈል አባዚያቸው አልጋን ከ2 እስከ መግመስ አድርጎ ጭን ውስጥ እስከ መግባት መጥቋል። ገዳም ሰፈርን አልፌ ዳስተን ሰፈርንም ወደ ላይ ትቼ ወደ 3ኛ ፖሊስ ጣቢያ የምታስገባውን ቀጭን መንገድ ያስኩ። ቤቴ ከማዕከላዊ ጀርባ ይገኛል። በአካባቢው ያሉት መኖሪያ ቤቶች ውስጥ ሻል ያለው የኔ ነው። ውስጡ በዛፎችና በአበቦች እየተዋበ ነው። የግንብ አጥሩ ከፍ ያለና አደገኛ አጥር የዞረበት ነው። ወደ ቤቴ እየተቃረብኩ ስመጣ ማለክለክ ጨመረ። ምላሴን መሸከፍ አቅቶኝ ተጎለጎለ። 3ኛ ፖሊስ ጣቢያን አልፌ በመጓዝ ከግቢ በር እያለከለኩ ቆምኩ። በሩ ዝግ ነው። ጸጉሬ ቆመ። አንዳች ስሜት ወረረኝ። ከውስጥ ድምፅ አይሰማኝም። ባለቤቴ አግብታ ይሆን? ልጆቼስ በህይወት ይኖሩ ይሆን? ደነዘዝኩ። ከግቢዬ ውጪ ቁልምም ብዬ ተኝቻለሁ። ድካም የለወሰው ወገቤ እንደ ማርያም መቀነት ታጥፏል። መንገድ የመታቸው የውሻ እግሮቼ ሙቀት እንዳቀለጠው ጎማ ተልሞስሙሰው ተሸጓግጠዋል። እኩለ ሌሊት ተቃርቧል። ኃይለኛ ዶፍ ዝናብ መጣሁ እያለ ያጋሳል። የተቋቆረውን ሰማይ መብረቅ ይሰነጥቀዋል። ሱብ ይለዋል። ወደ ግቤ ዘልዬ እንዳልገባ አጥሩ የ3 ሜትር ከፍታ ያለው ሆኖ የማይሞከር ነው። በዛ ላይ አደገኛ አጥር ዞሮበታል። ራሴ ያጠርኩት አጥር አላስገባ ብሎኝ እደጅ ለማደር ተገድጃለሁ። የህይወት አሳር እንደዚህ ነው። የሰው ልጅ የሚሰቃየው ራሱ ባጠረው አጥር፣ ራሱ በገነባው ቅጥር፣ ራሱ በሸበበው ውትርትር ነው። የዘር፣ የሃይማኖት፣ የርዕዮተ ዓለም፣ የፍልስፍና አጥር፣ የብቸኝነት፣ የአውሬነት፣ የወፌፌነት አስማት የሚመስል አጥር። የተከረቸመው የግቤ በር ይህን እየነገረኝ ነው። እደጅ እያሳደረኝ እትትበረደኝ ብርድ ይበርዳል ወይ የሚለውን የጥንት ዘፈን ከብርዱ ጋር በጆሮ ያፏጨብኝ። የባለቤት የጉያ ሙቀት ከየት ይመጣል አሁን? እኔ ጥቁር ውሻ፣ እርሷ የጸደይ አበባ የመሰለች ውብ ሸጋ ቆንጆ ልዕልት።
በእኔና በእርሷ መካከል የዝንጀሮና የሰው ያህል ቅርርብ እንኳን የለም። ርቀቱ በውሻና በሰው መካከል ያለ ነው። ወንዝ ዳር እንደበቀለች አበባ ከሩቅ የሚጣራው መዓዛዋ በረሃ ውስጥ ብቻዋን እንደፈለቀች ምንጭ ርቆኛል። ርቀታችን በግቢውና በቤቱና በእኔ መካከል አይደለም። በክንድ የሚለካ አይደለም። የጽንፈ ዓለምን ያህል ዲካ አልባ ርቀት አለው። እሷ ሰው፣ እኔ ውሻ ነን። ዓለሟ ዓለሜ አይደለም። አንደበቷ አንደበቴ አይደለም። ቤትሆቨን፣ ሞዛርትና ያሬድ በጋራ እንዳዋሃዱት ጣዕመ ዜማ ሙዚቃዊ ቃና ያለው ድምጿን ብሰማ እንጂ ልመልስላት አልችልም። እንደ ጽጌረዳ እንቡጥ ፍም የመሰለ ውብ ከንፈሯን ለማየት መታደሌስ ዕድል አይደለምን? እርሷ እንደሆነች ጥቁር ውሻን የአባቷ ገዳይ ያህል ትጠላለች። አጠገቧ ብደርስ በፍልጥ ሰርጉዳ ታባርረኛለች። ውቧ ባለቤቴን በማስታወስ ብርዱን ለመግታት ከሰመጥኩበት የህልም ዓለም ውስጥ ወደ እኔ የሚገሰግስ የመኪና ድምፅ መነጠቀኝ። በዚህ በደረቀ ሌሊት ወደ እኔ ግቢ የሚመጣ መኪና የማን ይሆን? መብራቱን አይኖች ላይ እያንቦገቦገ እበር ቆመ። ከዚህ በፊት የማውቀው መሰለኝ። ታርጋውን ዝቅ ብዬ ያየሁት፣ በእርግጥም አውቀዋለሁ። በምድር ላይ አምርሬ የምጠላው ሰው መኪና ነው። የዚህ ነጭ ማርቼዲስ መኪና ባለቤት አረመኔው ቀለሚንጦስ ቱሬ ነው። ከብዙ ዓመታት በፊት ወዳጅ መስሎ ቀርቦ ጉድ ሰርቶኛል። በውስጡ ያለውን የከረፋ ክፋት እንደሱ መሸፈን የሚችል ሰው ያህል አይመስለኝም። በምላሱ ቅቤ ይጠብሳል። በውጭ ሀገር እሳት የላሰ ደላላ ሆኖ ሰርቷል። ከብዙ ዓመታት በፊት በውጭ ሀገር ያለኝን ጥሪት ቋጥሬ ሀገሬ ስገባ በሰው ቀርቦ ተዋወቀኝ። ያለኝን ጥሪት አሟጥጬ ከከፈትኩት ድርጅት ጥቂት አክሲዮኖች ለመግዛትም በቃ። በአመቱ ድርጅቴ ውስጥ የቋጠርኳቸውን ታማኝ ሰራተኞች እያስኮበለለ በራሱ ሰዎች መተካቱን ተያያዘው። በሌላኛው ዓመት አይኖቼ ሲገለጡ ከጉዱ ጋር ተፋጠጥኩ። ድርጅቴ ንቦቹ ጥለውት እንደሄዱበት ቀፉ ባዶውን ቀርቶ ነበር። የ56 ሚሊዮን ብር ኪሳራዬን ታቅፌ ያጨብጭቤ ቀረሁ። ይህ ሲሆን አብሮኝ ያላቀሰኝ ነበር። ያዞን ባውን አንብቶ ጀርባዬን ቸብቸብ አድርጎኝ ዘወር አለ። እሱ ግን ሌላ ድርጅቱን አቋቁሞ ከ3 በላይ ፎቆችን አዲስ አበባ ውስጥ እንደገዛ በኋላ ሰማሁ። ረጅም ጊዜ በወሰደ ክትትል ንብረቱ ሁሉ ከኔ በተቧጠጠ ሀብት የተገኘ መሆኑ ተረጋገጠ። የማደርገው ባጣ በሕግ አግባብ ጠይቄ ለመታሰር በቅቶ ነበር። ሆኖም 6 ወራትን እንኳን ሳይደፍን ተፈታ። ሁሉ በእጁ ሁሉ በደጁ መሆኑን ያወቅኩት በኋላ ነው። ከጥበቃ እስከ ጠበቃ፣ ከዳኛ እስከ መናኛ፣ ከመሪ እስከ መርማሪ የእርሱ ኖረዋል። እርሜን አውጥቼ በደረሰበት ላልደርስ እየተገዝቼ በቀልን ለፈጣሪ ትቼው ነበር። እርሱ ግን አልተወኝ ኖሯል። ይኸው ከበሬ መኪናውን አቁሟል። መቼም ደቡብ ውስጥ መኪናዬ ብቻዋን ቆማ ስትገኝ መሞቴ ተረጋግጦ በመርዶዬ ሰርግና ምላሽ አድርጎ መሆን አለበት ቤቴ ድረስ የመጣው። የሰራኝን ጉድ የሰሙ ሰዎች ቀለሚንጦስ የሚለውን ስሙን ሜንጦ በሚል ተክተውታል። እኔም ከዛ ወዲህ ሜንጦ እንጂ ቀለሚንጦስ የሚል ስሙን ጠርቼው አላውቅም። እንኳን ልጠራው ስሙ ሲነሳ ያንዘፈዝፈኛል። ሜንጦ ከሚፍለቀለቅ የጎላ ድስት ውስጥ የተቀቀለ ስጋ ማውጫ የሆነ ቆልማማ ብረት ነው። ሜንጦ እጁ እንደ ዲያብሎስ ነው። የሚወጣ ነገር ካየ እሳተ ገሞራ ውስጥም ዘሎ ይገባል። ከገደል አፋፍ ሳንቲም አቅጨልጭለው ቢወረውሩት ለመያዝ ይዘላል። ሳንቲሙን እንጂ ገደሉን አይመለከትም።
ሜንጦ ሜንጦ ሜንጦ። ደግሞ ምን ሊሰራ ቤቴ ድረስ ሰተት ብሎ መጥቶ ይሆን? ሜንጦው ምን ሊያመጣ ማጂቴ ድረስ ገብቶ ይሆን? መኪናው ውስጥ ከፍተኛ ሳቅ ተሰማኝ። እስኪያስለው ይስቃል። የሱ የራሱ ሳቅ ነው። ስጋ እንደተጣደበት በርሜል ተንፈቀፈቀ። ሳቁ በቶሎ አይቆምም። በደህናው ጊዜ ሲንፈቀፈቅ አውቀዋለሁ። የምሩን ስቆ አያውቅም። ሁሉ ነገሩ ለበጥና ስላቅ ነው። ሳቁን ስሰማ ዲያብሎስ የሚሳለቅብኝ መሰለኝ። ተቆልመሜ ከተኛሁበት ተነስቼ ወደ ጋቢናው ተጠጋው። ከውስጥ ለስለስ ያለ የፍቅር ሙዚቃ ይንቆረቆራል። የውስኪ ሽታ ወደኝ። የብላክ ሌብል ሽታ ነው። ሜንጦ በእርሱ በኩል ያለውን የጋቢና መስተዋት ወረድ አደረገው። እስከ ጠርሙሱ ውስኪውን ያንቆረቁርና በወዲያ በኩል ላለችው ሴት ይሰጣታል። እርሷም በተሯ ወደ ውስጧ ተደፋዋለች። በዚህ ሁኔታ ለብዙ ደቂቃዎች ቀጠሉ። ሳቃቸው እየጋለ መጣ። ወደ ጆሮዋ ተጠግቶ አንድ ነገር ሹክ ባላት ቁጥር ሳቋን ትለቀዋለች። ሳቋን የማውቀው መሰለኝ። ከሳቋ ጋር የሚወጣው ጣፋጭ ድምጿም አዲስ አልሆነብኝም። ከመኪናው በስተኋላ ዞሬ በእርሷ በኩል ባለው ጋቢና በኩል ተንቆረጠጥኩ። ከውስጥ ያለው ደብዛዛ ብርሃን ጥርሷ ላይ ሲረጭ ችርችም ያለው ውብ ጥርሶቿን አየኋቸው። የማውቃቸው መሰለኝ። ፍም የመሰሉ ከንፈሮቿንም አየኋቸው። የማውቃቸው መሰለኝ። እንደ ጸደይ ከዋክብት የሚያበሩ አይኖቿንም ለአፍታ ያህል ወደኔ ዞር ሲሉ አየኋቸው። አዲስ አልሆኑብኝም። አንገቴን እንደ አንቴና መዝዤ ወደ ውስጥ ተመለከትኩ። እንኳን የመሰለ ጭኗ የጥቁር ቀሚሷን ቅድ ግራ ቀኝ ተከትሎ ወጥቷል። አንድ ጭኗ ተሻግሮ የሜንጦ እግር ላይ አርፏል። የመብረቁ ብልጭታ ተከፋፍሎ ያየሁትን መልኳን አንድ ላይ ያሳየኝ። ባለቤቴ ናት። ኤፍራታ ናት። መብረቁ ከሁለት የሰነጠቀኝ መሰለኝ። ምን አለ በሰነጠቀኝ። ምን አለ የቆምኩበትን መሬት ገምሶ ባስዋጠኝ። ደነዘዝኩ፣ በደንኩ። አንገቴ ራሴን መሸከም አቃተው። ምን አለ የምድረ በዳ አውሬ ሰልቅጦኝ በቀረው። ምን አለ የስምጥ ሸለቆ የሎስ አይኔን በጓጉጠኝ። መላ አካሌን መቆጣጠር አቃተኝ። ጆሮዬ ዝናብ እንዳደረበት ገሳ ከበደኝ። አፌን ደምደም አለኝ። በደም ስሮቼ ውስጥ የእባብ መርዝ የተራወጠ መሰለኝ። ጥርሶቼ ተንሆጨሆጩ። ጅራቴ ግንድ የተሸከምኩ ያህል ወደ ኋላ ጎተተኝ። እግሮቼ የቆሙበትን መሬት መቆንጠጥ አቃታቸው። ወደቅኩ። እንደገና ጥቂት ተንፍሼ ተነሳሁ። ውስኪውን እየተቀባበሉ ያንደቀድቁታል። ቆይተው እንደ ማግኔት እየተሳሳቡ ይጠጋጉ ጀመር። አንድ እግሯ መሪውን አልፎ የሜንጦ ሽንጥ ላይ ያረፈ። የአሜሪካ ሴት ጭን የሚያክል ክንዱ አንገቷን ዞረ። ያለሌ ሙድሙድ የሚያህል አገጩን ወደ አገጯ አሹላ 1 ኪሎ ሙዳ የሚያህል ከንፈሩን አንስቶ አፏ ላይ ጫነው። ከንፈሯ ከቦታው እስኪነሳ ይስማት ጀመር። ያንዳቸው እግር ከንብሎት ተጋድሞ የሚንቆረቆረውን ውስኪ እንኳን ለማየት ጊዜ አልነበራቸውም። የሸሚዙን አዝራር ፈታ። የፀጉር ጫካ ከወረረው ደረቱ ላይ ተለጠፈች። እርሱም በተራው ከኋላዋ የዋለውን የቀሚሷን መሸርገጊያ ፈቶት ጡት ማስያዣዋን በማውለቅ ጡቶቿን ይጨምቅ ጀመር። ቆይቶም የቀበቶው ሰንሰለት ሲጨለጨል ተሰማኝ። በመቀጠልም መኪናዋ ታረገርግ ገባች። ወደፊት፣ ወደ ኋላ፣ ወደ ቀኝ፣ ወደ ግራ።
እንደ ጉርና የምትገፋውን መኪና እያየው ደርቄ ቀረው። ከአያሌ ደቂቃዎች በኋላ በእርሷ ማቃሰት በእርሱ ማጓራት የጀመሩትን አሳረጉ። በጥድፊያ ልብሳቸውን አስተካክለው በስሜት ሲወራጩ የደፉትን ውስኪ አቃንተው እንደገና ይጨልጡ ጀመር። ጥቂት ትንፋሽ ከወሰዱ በኋላ ያንኑ መነሻ አልባ ሳቃቸውን አመጡ። ኤፋ ለመሆኑ እንዴት ነሽ? አላት ስሟን በማቆላመጥ ቡዝዝ ብሎ እየተመለከታት። ምን ጥያቄ አለው? ሳቀች። ተክነህበታል። የዛሬው ደግሞ ልዩ ነው። ሳቋን በማስቀደም መለሰችለት። ከአባባሏ ይህ ድርጊታቸው እንደተደጋገመ ገባኝ። በራችን ላይ ደርሰን ለአልጋችን ጥቂት እርምጃዎች ሲቀሩን እብደት ነው እብደት በማለት እንደገና ተንፈቀፈቀ። እርሷም ተከትለው ተንከተከተች። በራችንና አልጋችን ሲል ያለ እፍረት የተናገራቸው ቃላት አንድ ላይ የመጠቅለላቸውን መርዶ አረዳኝ። አንዳንዴ እኮ እንዲህ ወጣ ያለ ነገር ማድረግ ከህይወት የድግግሞሽ አዙሪት ስለሚያስወጣ ህይወትን ያጣፍጣል ስትል ያደረጉት መልካም እንደሆነ አረጋገጠችለት። መቼስ ከድሮ ባለቤትሽ ጋርም እንዲህ ወጣ ያለ ነገር ታደርጉ እንደነበር ጥርጥር የለውም። ጭራሽ ስሜን ለመጥራት እንኳን ተጠይፎታል። ወይኔ ዲዲሞስ! እንዲህ መኪና ውስጥ ባይሆንም አትክልቱ ቦታ ወደ ስፔን ለሽርሽር በተጓዝንበት ወቅት ባርሴሎና ውስጥ እርሱን ግን እንዴት እንዳደረግን አልነግርህም። የኔ ቆንጆ፣ ይህ ደግሞ ምኑ ይደበቃል? ንገሪኝ እንጂ። አሳፋሪ ነው፣ አልነግርህም። ይልቁንስ ጣሊያን በሄድንበት ጊዜ ሚላን ውስጥ በሚገኝ አንድ የወይን ማሳ ውስጥ ያደረግነውን አልረሳውም። አርጀንቲናስ ብትል የቡኖስ አይረሱን አልረሳም። በሁለት እጆቿ ፊቷን ሸፈነች። ያላደረግንበት አህጉር የለም። ብቻ ተወው። ቅጠላም ስለሆነ ይሁን እንጃ ጥቅጥቅ ካለ ጫካ ውስጥና አትክልት ቦታ ውስጥ ማድረግ ይወዳል። እሱን እርሳው፣ ካንተ ጋር ያደረግነውን ማስታወስ በቂ ነው። ከእርሱ ትዝታ ያልተናነሰ ነው። ይልቅ ያሁኑን አታስረሳኝ። ተንከተከተች። ዓመት ሊሞላው የተቃረበውን ሙታን በዚህ ጨለማ አታንሳብኝ ወዲያ። ይልቅስ እሱን ጠርሙስ አቀብለኝማ። በስንት ጊዜው አነሳኸው? ሳይሞት በፊትስ ካንተ ጋር ያደረግነውን ረስተህ ነው? አብረን ወደ ተለያዩ ሀገሮች ስትጓዝ ሹልክ እያልክ ያደረግነው እያለልህ አሁን የሱን አስታውሼ እንድነግርህ መጠየቅ ምን ይባላል? ወይስ መቀናቱ ነው? በሙታን መቅናት ጀመርክ እንዴ? የኔ ውድ፣ በአንቺ ያልተቀና በማን ይቀናል? አሽካካና ወደ ደረቱ ጨመቃት። እሷም ተለጠፈችበት። እንግባ፣ ይልቅ ዝናቡ እያንጠባጠበ ነው። ለመሆኑ ታፈቅሪው ነበር? ካንተ ባይበልጥም ቆጣ አለ። አታንሳብኝ አላልኩህም? ከደረቱ ቀና አለች። አረ ለመሆኑ የፍቅር ደረጃ መዳቢ ያደረገ ማን ነው? እውነቱን ልንገርህ፣ አንድም ቀን አፍቅሬው አላውቅም። አታውቅምና ነው? ተገናኘን፣ ተመቸኝ፣ በምቾቴ ሌላ ነገር እንዳለ ያደረገኝ። በአጋጣሚ ያረገዝኩ፣ ወለድኩለት። ሌላም ጊዜ በአጋጣሚ ያረገዝኩ፣ ወለድኩለት። በቃ በመጨረሻ በእርሱ ሞት ሁሉም ነገር ተደመደመ። አበቃ፣ ሁለተኛ እንዳትጠይቀኝ። ከዚህ በላይ እነዚህን የክህደት ቃላት ማዳመጥ አልቻልኩም። ጆሮዬ መጋኛ እንደመታው ጭው ይልብኝ ጀመር። የዝናቡ ነጠብጣብም ድምፃቸውን ዋጠው። የመኪናውን ሞተር አግለው ጥሩምባ ሲነፉ ዘበኛው ከመቅጽበት በሩን በረገደላቸው። ወደ ውስጥ ተወርውሬ በመከተል ለመግባት አስቤ ነበር።
ነገር ግን መንቀሳቀስ አልቻልኩም። እግሮቼ ከመሬቱ ጋር በጋስማ የተመቱ ይመስል ሊነቀሉልኝ አልቻሉም። በሩ ተመልሶ አይኖቼ ላይ ተጠረቀመ። ከበረንዳው መብራት በቀር ማየት የቻልኩት አልነበረም። ዝናቡ በላይ ላይ ሲወርድ እንኳን አልተሰማኝም። የዝናቡ ነጠብጣቦች የሚያበርዱት እንፋሎት ከቆዳዬ ሲትጎለጎል ለራሴ ይቀረናኝ ጀመር። መላ አካሌ እንደ መርዝ ብልቃጥ በጥላቻ ሲሞላ ታወቀኝ። ጥላቻ እንደ እባብ መርዝ በደም ስሮቼ ሁሉ ሲሰራጭ ተሰማኝ። ከአናት ቅሌ የታጨቀው ጥላቻ እንደ ድማሚት ሊያፈነዳ የደረሰ። ሙሉ ዝናብ ጀርባዬ ላይ አውርዶት እስኪያባራ አልነቃሁም። በመንገዱ ግራና ቀኝ የሚንቦለቦለው ጎርፍ አሰስ ገሰሱን ይዞ ቁልቁል ወደ ደጃቹቤ ሰፈር ይንዶቀዶቃል። ዝናቡ ሲያባራ ቆፈኑ ተረከበኝ። ብርዱ አጥንቴን ዘልቆ ተሰማኝ። ደሜ በረዶ የሰራ መሰለኝ። ጥግ ፍለጋ ወደ ደጃቹቤ ሰፈር እየተወጫመድኩ ወረድኩ። ጥግ የሚባል የለም፣ ሁሉም ጨቅይቷል። ወደ ቀኝ ያለውን ጎዳና በመያዝ ወደ አራዳ ጊዮርጊስ ቤተክርስቲያን አዘገምኩ። ወደ ውስጥ ለመግባት አስቤ ነበር፣ ነገር ግን ውሻ መሆኔን አስታወስኩ። ውሻ ወደ ቤተክርስቲያን አይገባም፣ ቢገባም በመቋሚያ ወገቡን ተቀጭቶ ይባረራታል። መግባት የሚችለው የኃጢአቱ ክርፋት የማያስቀርበው የሰው ልጅ ነው። ከቤተክርስቲያኑ አጸድ ጀርባ በተዘረጉት ላስቲክ ቤቶች ውስጥ እፍግፍግ ብለው ወደ ተኙት ምንዱባን ተጠጋው። ጎርፉ ዘባቶሏቸውን እየሄደበት ላለመንቃት በመፈለግ ተኝተዋል። ከነቁ መልሶ እንቅልፍ አይወስዳቸውም። እንዲነጋ ከፈለጉ ሁሉንም ታግሶ ጉርብጥብጥ ጎዝጉዞ ራስ ላይ መተኛት ነው። ከጎናቸው ቆልመም ብዬ ተኛሁ።